የምትመኩበት አባት ይሁን እንዴ ከሚታይም ከማይታይም የሚጠብቅ ግዙፍ ጠላት ሲመጣ ረቂቅ ጠላት ሲመጣ ሁሉን መዋጋት የሚችል ያለ ጊዜ ያለ ገደብ እኩለ ሌሊት ጠላት ቢመጣ ለሰዎች ብንደውል ስልካቸው ላይ ሰራ ብንጮ ላይ ሰሙን ይችላሉ ማይሰማን ጊዜ የሌለ ማምላክን ቦታ ማይቀይር ባኖሩበት ምታገኙት ትናንትና በወደዳችሁበት ዛሬም ድረስ ፍቅሩ ሳይቀንስ በነበረበት የሚቀጥል ክፉ ቀን ክፉን ማያረገው የድንግል ማርያም ልጅ መድኃኔዓለም ነው። ረሃብ ቢመጣ ለጋሽ የሚባሉት እጃቸውን ይሰበስባሉ። መጽዋች የሚባሉት ክፎች ይሆናሉ። ክፉ ቀን ብዙዎችን ክፉ አድርጓቸዋል። ክፉ ቀን ክፉን ማያረገው ሊያስመካ የሚችል ልብ ተጥሎ የሚታመን የድንግል ማርያም ልጅ መድኃኔዓለም ነው። በመከራ ውስጥ በፈተና ውስጥ በችግር ውስጥ አልፋችሁ በተስፋ መቁረጥ ውስጥ ወደ ኋላ ሸሽታችሁ የላችሁ መፍትሄውን እንገራችሁ ተመለሱና አልቅሱበት። ጌታዬ ሆይ እኔ ያልኩት ስላልሆነ ያንተን ፈቃድ መጠበቅ አቅቶኝ ወደ ኋላ እየተመለስኩ እንደ ሎጥ ሚስት እንደ ምናኬር ወደ ኋላዬ የተፈውትን ልልስ ሂጃለሁ ልቤን መልሰው እያላችሁ ኑ አልቅሱበት። እምነታቸው ምን ሆናለሁ ያስቀረው? ጧት ተነስታችሁ ስትመጡ ምን ይገጥመኝ መንገዴ ምን ይሆን እንደው ምን አይነት ፈተና ይገጥመኝ ይሆን ምልክት አትፈልጉ። አርጥፍኖቴ መንገዴን አቅናውሮ በእምነት ይወጣል። ያመነው እግዚአብሔር ከሚታይም ከማይታይም ይጠብቀዋል። ትልቁ ስህተታችን ልንገራችሁ፣ ሰው ለእግዚአብሔር መንገር ያለበትን ለጓደኛው ይነግረዋል፣ ለጎረቤቱ ይነግራል፣ ለወዳጆች ይነግራል። ሰው ደግሞ ክፉ ነው። እናንተ ረስታችሁት ከዘነጋችሁት በኋላ ሊድን ያለው ቁስላችሁን እየገሸረጡ የትናንትናውን ያስታውሷችኋል። ከመዘጌት የተነሳ ጸሎቴ ስላልተመለሰ በተስፋ መቁረጥ ውስጥ ነኝ። ጌታዬ ወይ ልቤን አረጋጋው፣ ተስፋዬን ቀጥለው፣ ተመልሼ ወደ ኋላ እጄ ካንተ የምለይበት ዘመን በስቷል። መከራዎች ፈተናዎች ወደ አንተ እንዳይለየኝ አርገኝ ብላችሁ አልቅሱበት። የጭንቀት ምንጩ ዋናው በትናንትና ነገን መለካት ነው። ትናንትና ነግጃለሁ አላተረፍኩም፣ ነገም ብነግድ አላተርፍም። ትናንትና ሥራ ጀምሬ ሞካክሬ ያለው ብዙ ሥራ አላገኘሁም፣ ነገም አላገኝም። ትናንት አግብቼ ነበር ትዳር ይፈርሷል፣ ነገም ባገባ ይፈርሳል። በትናንት ነገን መለካት ከባድ ነው። ምን እበላለሁ ምን እጠጣለሁ ብሎ መጨነቅ አምላክን መጠራጠር ነው። ፈጣሪ አለ የሚለውንም ፈጣሪ የለም የሚለውንም እኩል ይመግባል እግዚአብሔር በፈጣሪነቱ። አንድ ክርስቲያን የሚችለውን ይሰራል፣ የሚችለውን ይሞክራል። አምላክ ደግሞ ለእርሱ የሚሆነውን ነገር ያግዘዋል ማለት ነው። እግዚአብሔር መንገድ ያለባችሁን ለሰው አትናገሩ። ሁላችን እኮ ተነባቢ ነን። በተለይ ሶሻል ሚዲያ ላይ ያለ ሰው ይገባዋል። እንትና ምን ሆና እንደዋለች ፕሮፋይሏ መግባት በቂ ነው። ወገኖቼ ምዘሩትን ምረጡ፣ ነገ የሚበቅለው የዘራችሁት ነው። ምዘሩትን ምረጡ። በፈጣሪነት መግቦት ዓለምን በሙሉ ይመግባል፣ የሚያምኑትንም የማያምኑትንም። ፍጡር ፈጣሪውን ቢረሳ፣ ፈጣሪ ግን ፍጥረቱን ስለማይረሳ በፈጣሪነት መግቦት ሁሉን ይመግባል። በንጉስነት መግቦት ሁሉን ይመግባል። በአባትነት መግቦት ግን እኛ ክርስቲያኖችን እግዚአብሔር በልዩነት ይመግበናል ማለት ነው። ጌታዬ አቤት መዝነቡ ላይቀር ለምንድነው አይዘንብም ያልከኝ አለ። ጻድቁን እግዚአብሔር መለሰለት፣ እርግጥ አይዘንብም ብያለሁ፣ ሲያምነኝ ምን ላርጋል? ጠላት ሀብት ንብረታችሁንም ይቀማችሁ፣ ጤናችሁንም ይውሰድባችሁ፣ ተስፋችሁን ግን እንዳይወስድባችሁ። ሰራዊቱ ስለበዛ ጠላትን አሸነፍነን ይላሉ እንጂ እግዚአብሔር ረዳን አይሉም። አይገርምም? በጣም ብዙ ሰው እኮ እንደዛ ነግዳ አተረፍክ ሲሉት ተመስገን እግዚአብሔር ረድቶኝ ከማለት ይልቅ እኔ እኮ ገበያ ስል ታውቃለሁ እንደ ሰዎች ያየሁትን አልበላ ያየሁትን አልጠጣ ማለት ነው የሚፈልግ ብዙ ሰው። አምላኩን ማመስገን ወደ ኋላ ይላል። ደህና ውጤት አመጣ ሲባል ተኝቼ ማድር መሰለህ አይኔ እስኪ ቀላ እያነበብኩ ነው ይላል። በግዘፍ ካሉ እናት አባት ተወልደን ይህን ግዙፉን ዓለም አየነው። ከረቂቅ መንፈስ ተወልደን ደግሞ ያኛውን ዓለም እናያለን። ተነባቢ መሆን አይደብርም? ሁሉ ነገራችን አደባባይ። እንደው አንዳንድ ጊዜ ስውር እንበል እንጂ ሰው ሩጥ ወዶ ከእግዚአብሔር ቤት ወዶ ደጁን ዘግቶ ይጸልያል እንጂ አደባባይ ወጥቶ ፈተናዬን ወቁልኝ ሰው ካልሰማልኝ ማለት በዚህ ዓለም ውስጥም እንደ ሰው ወልደው አግብተው ተጋብተው የሚኖሩ በዛኛው ዓለምን በጎ ሕይወትን የሚኖሩ ሰዎች ክረምት በጋን የማይደርቁ እጽዋትን ይመስላሉ። ክረምት ብቻ የሚመቻቸው ማለት ሆዳሞች፣ አጭበርባሪዎች፣ የሰማዩን የረሱ ግፈኞች፣ ሙሰኞች ናቸው። በዚህ ዓለምን ብቻ የሚኖሩ እግዚአብሔርን የረሱት ክረምት ብቻ የሚበቅሉ እጽዋትን ይመስላሉ።
በጋብቻ የሚበቅሉ እጽዋቶች ደግሞ በምንም እችን አለ ሳይቀምሷት እንደማን እንደ ውድቋ አልዓዛር እጽዋቶች ሲለመልሙ እኛ ከጸጋ ተራቁተን ከእግዚአብሔር ርቀን አንድረቅ። እጽዋት ለምልመው አምሮባቸው አበባቸውን ነገ እንደሚያፈኩ ነፍሳችን ትለምልም፣ በኃጢአት አንድረቅ። ዝናብ የሆነው የአምላክ ቃል ይፍሰስብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዓለም በፊት የነበረ ዓለምን አሳልፎ የሚኖር ከጠፈር በላይ ርቀቱን ከባህር በታች ጥልቀቱን ከአድማስ እስከ ናጌብ ስፋቱን መርምሮ የሚያውቅ የሚያነግሰው ሳይኖር ንጉሥ ነው የነበረ ፍጥረትን ፈጥሮ በፍጥረቱ የተገለጠ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። የአርያም ንግሥት የፍቅር እመቤት እናትነትን ከድንግልና አማላጅነትን ከርኅራኄ አስተባብራ ያዘች የጸጋ መፍሰሻ የሁላችን ተስፋ እማምላክ ወላዲተ አምላክ ክብር ምስጋና ይድረሳት። አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱን ከኛ ያላራቀ ምሕረቱን ያበዛልን አኀዜ ዓለማት ቅድስት ሥላሴ ክብር ምስጋና ይድረሰው። እንደ እግዚአብሔር በጎ ፈቃድ እግዚአብሔር እኔን አቁሞ እናንተን አስቀምጦ ያስተምራል። የልብ ጆሮአችሁን ከፍቶ እኔ የምናገርበትን እናንተ የምትሰሙበትን እዝነ ልቦናችሁን ከፍቶ እግዚአብሔር ሁላችንንም ያስተምረን። መብረቅን ለዝናብ ምልክት አደረገ በሚል ርዕስ እንማራለን። እስኪ አብራችሁኝ በሉ። መብረቅን በሉ ለዝናብ ምልክት አደረገ። እስኪ ደመቅ ብላችሁ መስክሩት። መብረቅን ለዝናብ ምልክት አደረገ በሚል ርዕስ እንማር። በመዝሙረኛው ቅዱስ ዳዊት በመዝሙር 134 ቁጥር 7 ላይ የምናገኘው ቃል ነው። ወርሁ ወርሃ ክረምት ነው። ክረምትን ከተቀበልን የተወሰኑ ቀኖችን አስቆጠርነን። ወርሃ ክረምት ገባ ብላ ቤተክርስቲያናችን የምትነግረን ሰኔ 26 ነው። ስለዚህ በወርሃ ክረምት ውስጥ ያሉ ምሳሌዎች፣ በወርሃ ክረምት ውስጥ የምናያቸው ደመናት፣ መባረቅት፣ መብረቆች፣ ውሃ፣ አትክልት፣ እጽዋት እኒህ በሰው ሕይወት ውስጥ ምን ያስተምራሉ የሚለውን ምሳሌያቸውን እንመለከታለን። መብረቅን ለዝናብ ምልክት አደረገ አለ ዳዊት። እንዳልኳችሁ ወቅቱ ዘመነ ክረምት ነው። ዘመነ ክረምት ቤተክርስቲያናችን በብዙ መስላ ትነግረናለች። ዘመነ ክረምትን በብሉይ ኪዳን ዘመን መስላ ትነግረናለች። በብሉይ ኪዳን ሰውና እግዚአብሔር የተጣላበት፣ ሰውና መላእክት የተጣሉበት፣ ምሕረተ እግዚአብሔር የራቀበት ዘመን ነው። ብሉይ ኪዳን የጨለማ ወቅት ነው። ጨለማ የሆነው ዲያብሎስ የሰለጠነበት፣ በርደተ መቃብር ርደተ ሲኦል ተፈርዶብን ስጋችንን ቃብር ውስጥ ነፍሳችንን ሲኦል ውስጥ ዲያብሎስ ተቆራይቶበት የነበረ ክፉ ዘመን ነው። የእግዚአብሔር ምሕረት የራቀበት፣ ዲያብሎስ የሰለጠነበት ያ ክፉ ዘመን፣ ያ የጨለማ ዘመን፣ ያ የመከራ ዘመን በአሁኑ በዘመነ ክረምት ይመሰላል። ክረምት ጨለማው ይጸናል፣ ዳጡ ይበረታል፣ የሚጥለው ብዙ ነው። ጉርብርምት አለ፣ የሚያስፈራ የሚያስጨንቀው ነገር ብዙ ነው። ዘመነ ክረምት በብሉይ ኪዳን ይመሰላል። እስኪ በሉ ምዕመናን አብራችሁ ዘመነ ክረምት በሉ። በምን ይመሰላል? በብሉይ ኪዳን። በክረምት ያሉ ገበሬዎች ደግሞ በብሉይ ኪዳን የነበሩ ነቢያትን ይመስላሉ። እንዳልኳችሁ በዘመነ ክረምት ገበሬው ከላይ ዝናብ ይወርዳል፣ ከታች ዳጥ ባለበት፣ ቅዝቃዜ ባለበት፣ መከራ በበዛበት ባጭር ታጥቆ ያ የክረምቱን የመከራውን የቅዝቃዜውን ወቅት በተስፋ እየጠበቀ ህዳርና ታኅሳስ ላይ በመኸር የሚያጭደውን አሁን እየዘራ የዘር ወቅት የመኸርን ወቅት በተስፋ የሚጠብቅበት ወቅት ነበረ። በዘመነ ኦሪት የነበሩ ነቢያት ከእግዚአብሔር ምሕረት ቢርቃቸውም የዲያብሎስ አገዛዝ ጽኑ ነው ቢያስቸግራቸውም
በተስፋ ሆነው የክርስቶስን መምጣት እየጠበቁ ያልፉ ነበር። አንድ ቀን ይህ ዘመን አልፎ ክርስቶስ ይመጣል። አንድ ቀን ጨለማ ተወግዶ ብርሃን ክርስቶስ ይገለጣል። አንድ ቀን ከዲያብሎስ አገዛዝ ነፃ ወጥተን ወደ ነበርንበት ክብር እንመለሳለን። እስመ ይትሐድጋ ውስተ ሲኦል ለነፍሴ፣ ነፍሴን በሲኦል ውስጥ አተዋትም። ጩኸታችን ከንቱ ሆኖ የሚቀርበት ዘመን አይኖርም። አሁን ከባድ ነው ይላሉ በዛ የነበሩት። ነባይነ ከመ ዘኢነባይነ ኮነ፣ ጮኽነን ጩኸታችን ከንቱ ሆነ፣ እንደ መርገም ጨርቅ ሆነ። ያንተ መምጣት መቼ ነው እያሉ በተስፋ የአምላክን መምጣት የዛን ዘመን ማለፍ ዘመነ አዲስን ዘመነ ወንጌልን ክርስቶስ ብርሃንን እየናፈቁ የነበሩት ነቢያት ደግሞ የክረምት ገበሬዎችን ይመስላሉ ማለት ነው። ይኸውላችሁ ብሉይ ኪዳን የነበሩ ነቢያት ተስፈኞች ነበሩ። በተስፋ ሆነው ሩቅ የሆነው የክርስቶስን መምጣት በጆሮአቸው ሰሙ። ይገርመኛል። ዳዊት ምን አለ? እነሆ በኤፍራታ ሰማ ነው። በሞቴ አብራቸው ይበሉ እስኪ በሉ። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ሩቅ ሆኖ እኮ ነው። ነቢያት እንዲህ ናቸው። ኃላፊያቱ ያለፈው መጻያቱ የሚመጣው ተገልጦለት ገና የሚሆነው ክርስቶስ በበረት ውስጥ እንደሚወለድ በእናቱ እቅፍ ላይ ከትንኝ እስከ ዝሆን ፍጥረትን የሚመግብ ጌታ ሐሊበ ድንግልናዋን የምትመግበው መሆኑን ዓለምን የተሸከመውን ወላዲት አምላክ እንደምትሸከመው ፍጥረትን ሁሉ ከትንኝ እስከ ዝሆን አብልቶ አጥግቦ የሚያኖረውን ጌታ እናቴ ጡት አጥቢኝ ብሎ እንደሚያለቅስ በትንቢት መነጽር ተረድቶ አስቀድሞ እነሆ በኤፍራታ ሰማ ነው፣ በበረት በዱር ውስጥም አገኘው እያሉ በትንቢት መነጽር እየተናገሩ አለፉ ነቢያት። ግን ተስፋ አልቆረጡም። አንድ ቀን ይመጣል እያሉ ኢሳይያስ በትንቢቱ ምን አለ? ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ። መወለዱን አምነው በተስፋ እየጠበቁ ሄዱ። በብሉይ ኪዳን በምትመሰለው በክረምት ያሉ ገበሬዎችም ተስፈኞች ናቸው። ክረምት የምን ምሳሌ ነው አልኳችሁ? በሏ ንገሩኝ፣ የምን ምሳሌ ነው? የብሉይ። እሺ፣ ገበሬዎች የምን ምሳሌ ናቸው? የነቢያት። ነቢያት ምን ነበሩ? ተስፈኞች። ገበሬም ተስፈኛ ነው። ገበሬ በተለይ ገጠር ያደጋችሁ ይገባቸዋል። ጎታውን ጠርጎ ጎተራውን ጠርጎ የሚበላውን የሚጠጣውን ነገ በሚያገኘው ነገር ውስጥ ያለውን ጠርጎ በፍጹም እምነት ውስጥ ነው ወደ ውጭ ዘራል። ጎታ ታውቃላችሁ? የከተማ ሰው ያውቃል ጎታ? አቤት ታውቃላችሁ? ምሳሌው አንዳንድ በተለይ መጽሐፍ ቅዱስ ላይ የተጻፉ ምሳሌዎች የዘመኑ ሰው የማያውቃቸው እንግዳ የሚሆኑ ሰዎች አሉ። ጎታ ከጭቃ ነው የሚሰራው፣ ደንገል ደንገል ሆኖ በክብ የሚጣለው ማለት ነው። ጎተራ ከመሬትም ወደ ላይም ሊሰራ ይችላል፣ እጅግ ሰፊ ነው። ክረምት ላይ ያለውን ይጠርጋል ገበሬው ነገ ለሚያገኘው። ነገ ገና የመኸር ወቅት መጥቶ የመጸው ወቅት መጥቶ አሽቶ አፍርቶ በላለውኝ ብሎ ያለውን አውጥቶ ወደ ውጭ ጠርጎ ይዘራል። በተስፋ በምን አልኳቸው ወገኖች? በተስፋ አምላኩን አምኖ ምን ሆናለሁ ሳይል የዘራሁት ባይበቅል የጣልኩት ባይመጣ የቤቴን በትኜ ምን እበላለሁ ሳይል ነገ ለሚመጣው ዛሬ ዋጋ ይከፍላል ገበሬ በእምነት ውስጥ በተስፋ ውስጥ። እግዚአብሔር ደግሞ ተስፋን የሰጠ እርሱ ነው። ሊመግበን ሊያኖረን ቃል የገባው አለ። በእውነት ከፍ ያሉት በተለይ ወደ ገጠር የኖራችሁ ታውቁታላችሁ። እግዚአብሔርን ሲያመሰግኑት እንዲህ ይሉታል፣ በዝናብ አብቅሎ በፀሐይ አብስሎ በነፋሳት አሳድጎ የሚመግብ ይሉታል። እንደምን ቆያችሁ? እግዚአብሔር መጋቢ ነው። መግቦቱ በእርግጥ በሶስት ከፍለን እናየዋለን። የመጀመሪያው የፈጣሪነት መግቦት ይባላል። የምን መግቦት? የፈጣሪነት። የፈጣሪነት መግቦት ሁሉንም ማለት ነው። የሚያምነውንም የማያምነውንም፣ አለ ያለውንም የለም የሚለውንም፣ እሱን የሚያመልከውንም ጣዖት አቁሞ የሚያመልከውንም፣ ፈጣሪ አለ የሚለውንም ፈጣሪ የለም የሚለውንም እኩል ይመግባል እግዚአብሔር በፈጣሪነቱ። እንጨት አቁሞ የሚሰግደው ድንጋይ ጠርቦ የሚሰግደውንም
ደጁን ዘግቶ የሚጸልየውን እግዚአብሔር እኩል የሚመግብበት የፈጣሪነት መግቦት ይባላል። የለም ይሉታል፣ ይመግባቸዋል። ፍጥረት ፈጣሪያቸውን ቢረሱ ፈጣሪ ግን ፍጥረቱን አይረሳም። እየሰማችሁኝ ነው? ቅዱስ ወንጌል እንዲህ አለ፣ እርሱ አለ በክፎችም ላይ በደጎችም ላይ ፀሐይን ያወጣል፣ በደጎችም በክፎችም ላይ ዝናማትን ያዘንባል። ይህ መግቦት የፈጣሪነት መግቦት ይባላል። ሁለተኛው መግቦት የንጉስነት መግቦት ይባላል። የምን መግቦት? ፍትርት ማለት ነው። እውነት ፍርድ፣ የተጠሉት የተገፉትን መካስ፣ የወደቁትን ማንሳት፣ ግፈኞችን የግፋቸውን ዋጋ ከፍሎ ምስኪኖችን ከፍ ማድረግ፣ ይህ የንጉስነት መግቦት ይባላል። ያለ ማዳላት እግዚአብሔር በዚህ ስራ በዚህ መግቦት ውስጥ አያቋርጥም እስከ ዕለተ ምጽአት። ሶስተኛው መግቦት የአባትነት መግቦት ይባላል። ይሄን አብራችሁ እንድትሰሙ ይፈልጋለሁ። የአባትነት መግቦት እስኪ በሉ ምእመናን፣ የምን መግቦት? የአባትነት መግቦት። የአባትነት መግቦት ይለያል። ለክርስቲያኖች ነው። ለምኖች አልኳችሁ? ይኸውላችሁ የፈጣሪነት መግቦት ለሰው ልጆች ነው። የፈጣሪነት መግቦት። የንጉስነት መግቦት ለሰው ልጆች ነው። የአባትነት መግቦት ግን ለክርስቲያኖች ነው። ሰውና ክርስቲያን ይለያያል። በዓለም ውስጥ 7 or 8 ቢሊዮን ሕዝብ ይኖራል። ክርስቲያኖች ግን ጥቂቶች ናቸው። ከክርስቶስ የተወለዱ የእግዚአብሔር የጸጋ ልጅነትን ያገኙ በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ከእግዚአብሔር የተወለዱ ሐዋርያው እንደነገረን ዳግመኛ ከማይጠፋ ዘር ተወልዳቸዋል እንዳለን ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 3 ላይ ከሥጋ የተወለደ ሥጋ ነው። እስኪ በሉ ምእመናን፣ ከሥጋ የተወለደ ምንድን ነው? ሥጋ ነው። ከመንፈስ የተወለደ መንፈስ ነው። ከሥጋዊ እናት አባት የተወለደ ሥጋዊውን ዓለም ይወርሳል። ከሥጋዊ እናት አባት የተወለደ ሥጋዊውን ዓለም ይወርሳል። ከረቂቅ መንፈስ የተወለደ ረቂቁን ዓለም ይወርሳል። በግዘፍ ካሉ እናት አባት ተወልደን ይህን ግዙፉን ዓለም አየነው። ከረቂቅ መንፈስ ተወልደን ደግሞ ያኛውን ዓለም እናያለን። ሁለተኛው ልጅነት ይባላል። ከእግዚአብሔር መወለድ ወንዱ በ40 ሴቱ በ80 የተወለድንበት ይህ ልዩ ልደት ይባላል። የአባትነት መግቦት ለክርስቲያኖች ነው። አባት ለልጁ እንደሚራራ እግዚአብሔር ለልጆቹ ይራራል። አባት ለልጆቹ እንደሚያስብ ከአባት በላይ አባት ከእናትም በላይ ፍቅር የሆነ እግዚአብሔር ለልጆቹ ያስባል። ከቃል በላይ ነው። ከመነገር በላይ ነው። መድኃኔዓለም ክርስቶስ በማቴዎስ ወንጌል ላይ እንዲህ አለ፣ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም አለ። አባትነትና ሕፃንነት የወለዳችሁ ታውቁታላችሁ። እንደ ከተነገረው ምሳሌ 1 2 3 ልንገራችሁ። አንድ ሕፃን ስለሚበለው ስለሚጠጣው አባቱ ሰርቆ ያምጣ፣ ቆፍሮ ያምጣ፣ ለፍቶ ያምጣ ስለሚበለው አይጨነቅም። ብቻ አባቴ ምግብ ነው የሚል አይደል? ይጨነቃል። አንድ ሕፃን በምንም ሁናቴ አባቱ ምንም ሁናቴ በምንም ለፍቶ ያምጣለት ስለሚበለው ስለሚጠጣው አይጨነቅም። እግዚአብሔር ምን አለ? እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም። እናንተም ማለት ነው። ራሱ መድኃኔዓለም ክርስቶስም ነግሮናል እኮ በማቴዎስ ወንጌል ምዕራፍ 6 ላይ ምን እንበላለን ምን እንጠጣለን አትበሉ። እስኪ በሉ በሞት ያብራችሁኝ። ምን እንበላለን ምን እንጠጣለን አትበሉ። ርዕዩ አዕዋፋተ ሰማይ፣ የሰማይ ወፎችን ተመልከቱ፣ ሲበሩ ይውላሉ፣ የተሰጣ ስጦ ያሻተ እሸት ላይ ይደርሳሉ ይበላሉ። ሲበሩ ምን እበላለሁ አይሉም። የእነሱ ድርሻ መብረር ነው። የሚበላና የሚጠጣ ጋር ማድረስ ደግሞ የእግዚአብሔር ፈቃድ ነው። ያ ማለት አንድ ክርስቲያን የሚችለውን ይሰራል፣ የሚችለውን ይሞክራል። አምላክ ደግሞ ለእርሱ የሚሆነውን ነገር ያግዘዋል ማለት ነው። ምን እበላለሁ ምን እጠጣለሁ ብሎ መጨነቅ አምላክን መጠራጠር ነው፣ ክህደት ጭምር ነው። ክርስቲያን ምን እሆናለሁን መተው መቻል አለበት። እምነታቸው ምን እሆናለሁን ያስቀረው። ሰምታችሁኛል ወገኖቼ? ጧት ተነስታችሁ ስትመጡ ምን ይገጥመኝ፣ መንገዴ ምን ይሆን፣ እንዲያው ምን አይነት ፈተና ይገጥመኝ ይሆን ምልክት አትፈልጉ። በተለይ ወደ ገጠሩ ሰው ጠራኝ መንገድ ላይ ጠንፍፎኝ ነው የሚውል። ሁለት ሰው ገጠመኝ ዛሬ እንዲያው አይቀናኝም። እንዲያው አንዳንድ ቦታማ መነኩሴ ገጠመኝ ዛሬ ገድ አይደለም የሚሉም አይጠፉም።
አህያ በጀርባዬ ጮኸ ዛሬ አይሳካልኝም የሚያመልኩ ወፍጮችብኝ የሆነ ችግር ሊገጥመኝ ነው። ክርስቲያን እንዲህ አይልም፣ ይጸልያል። አምላኬ ሆይ መንገዴን አቅናው፣ አርጥፍኖቴ መንገዴን አቅናው ብሎ በእምነት ይወጣል። ያመነው እግዚአብሔር ከሚታይም ከማይታይም ይጠብቀዋል። ከሚታዩ ነገሮች በነገር ሁሉ ይጠብቀዋል፣ ከማይታዩ ደግሞ በረቂቅ እግዚአብሔር ይጠብቃል። ምን ሆናለሁ ብላችሁ ከመጠራጠር ውጡ። የእምነት ሰይፍ ያዙ። እምነት ይጠብቃል፣ እምነት ይከልላል። ጸልያችሁ ጌታዬ ሆይ በሉት ስትተኙ። የቀን አንበሳ የማታ ሬሳ ሆኛለሁ። እኔ ከሚታየው ለመዳን ቤቴን ዘግቻለሁ፣ ሌላም አደርጋለሁ። የማይታየውንም የሚታየውንም መልአኩን ልከህ ትጠብቀኛለህ፣ አንተ ታውቃለህ ብላችሁ አባት ሆይ ብላችሁ ጸልያችሁ ተኙ። ከቃሉ ጋር ናቸው ወገኖቼ። ልጅ ስለሚበላው ስለሚጠጣው አይጨነቅም። አባቱ ምንም ብሎ ያምጠው አባቴ ምግብ ብቻ ነው የሚል። እናንተም ማለት እኮ ነው። በሆነ ባልሆነ አትጨነቁ። ስለምትበሉት ስለምትጠጡት ምትችሉትን ስሩ። እኔ መግባለሁ ሲል እግዚአብሔር እንደ ሕፃናት ካልሆናችሁ አለ። ሕፃን ስለሚበላው ስለሚጠጣው አባቱን አምጣ ይላል እንጂ ሰርቆ ያምጣ ቆፍሮ ያምጣ እንደማይጨነቅ እናንተም ስለምትበሉት ስለምትጠጡት አትጨነቁ አለ ጌታ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ልጅ በአባቱ ይመካል። በማን ይመካል? የወለዳችሁ ናችሁ የሚገባችሁ። እኔም መጻሕፍት የሚሉኝን ነው ባልወልድ መጻሕፍት የሚሉኝን ይዤ ነው የምናገረው። አንድ ሕፃን አባቱ ተሸክሞ ሲሄድ የሆነ ሰው ቢያናድደው ባባ በለው ብሎ የእሱ አባት ደሽካማ አቅመቢስ ቢሆንም የኔ አባት ግን ጀግና ነው ብሎ ነው ሕፃን የሚያምን። እውነት አሰብ እግዚአብሔርም ምን ማለት ነው? በእኔ በአባታችሁ በአምላካችሁ ተመኩ ማለት ነው። እግዚአብሔር አለኝ በሉ። ማን አለ ይበሉ? እግዚአብሔር አለ ይበሉ። ስትወጡ አላቸው በማቴዎስ ወንጌል ምዕራፍ 10 ላይ ለእጃችሁ ምርኩዝ ለእግራችሁ ጫማ ይኖራችሁ። ምን ማለት ነው? እንቅፋት መጥቷችሁ ብትተርፉ ጫማ ባለብስ ኑሮ እግሬ ተቆርጦ ነበረ ጫማው አዳነኝ እንዳትሉ፣ ያዳነኝ አምላኬ ነው በሉ። አድጧችሁ ብትወድቁ ምርኩዙ አተረፈኝ እንዳትሉ፣ ያተረፍኳችሁ የጠበቅኳችሁ እኔ ነኝ ይግባችሁ ማለት ነው። ከቃሉ ጋር ናቸው ወገኖች። እግዚአብሔር ውለታ ቢስ እንድንሆንበት አይፈልግም። ስሙኝ በሞቴ እንዴ ትዝ ይላችኋል በመጽሐፈ መሳፍንት ምዕራፍ 6 ላይ ጌዲዮን ጠላትን ሊወጋ ሲሄድ ስንት ሺህ ሰራዊትን ያዘ? 32,000 ሰራዊት ተከተለው። ስንት ሺህ ሰራዊት? ጌዲዮን አቤት በስቷል ቀንስ አለው። ለምን? ሰራዊቱ ስለበዛ ጠላትን አሸነፍነን ይላሉ እንጂ እግዚአብሔር ረዳን አይሉም። አይገርምም? በጣም ብዙ ሰው እኮ እንደዛ ነግደህ አተረፍክ ሲሉት ተመስገን እግዚአብሔር ረድቶኝ ከማለት ይልቅ እኔ እኮ ገበያ ስል ታውቃለሁ እንደ ሰዎች ያየሁትን አልበላ ያየሁትን አልጠጣ ማለት ነው የሚፈልግ ብዙ ሰው። አምላኩን ማመስገን ወደ ኋላ ይላል። ደህና ውጤት አመጣ ሲባል ተኝቼ ማድር መሰለህ አይኔ እስኪ ቀላ እያነበብኩ ነው ይላል። በነገር ሁሉ የእግዚአብሔር እጅ እንዳለበት አይገባንም። እርግጥ ነው የኛ ድካም እግዚአብሔር ካላገዘው እኮ ከንቱ ነው። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል አይደል የሚል መጽሐፍ። እግዚአብሔር ካላገዘን ነግዶ ሊመጣ አይደለም ተኝቶ ይውላል። አልፎ ተርፎ ሆስፒታል ሄዶ ገንዘብ ሲያወጣ ይውላል። የእግዚአብሔርን ውለታ የእግዚአብሔርን አድራጎት ሳናየው ስንት ነገር እንደሚያደርግ ቢገባችሁ ኖሯችሁ እግዚአብሔር ምስክሬ ነው። በየቀኑ ጧፍ እያበራን ሻማ እያበራን እናከብረው ነበር። ስለዚህ ይኸውላችሁ ወገኖቼ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም ማለት። ሕፃን በአባቱ ይመካል። አባት ያለልኝ እስኪ በሉ ምትመኩበት አባት ይሁን እንዴ! ከሚታይም ከማይታይም የሚጠብቅ ግዙፍ ጠላት ሲመጣ ረቂቅ ጠላት ሲመጣ ሁሉን መዋጋት የሚችል ያለ ጊዜ ያለ ገደብ እኩለ ሌሊት ጠላት ቢመጣ ለሰዎች ብንደውል ስልካቸው ላይ ሰራ ብንጮ ላይ ሰሙን ይችላሉ። ማይሰማን ጊዜ የሌለ ማምላክን ቦታ ማይቀይር ባኖሩበት ምታገኙት ትናንትና በወደዳችሁበት ዛሬም ድረስ ፍቅሩ ሳይቀንስ በነበረበት የሚቀጥል ክፉ ቀን ክፉን ማያረገው የድንግል ማርያም ልጅ መድኃኔዓለም ነው። እግዚአብሔር ክፉ ቀን አያምጣባችሁ። ክፉ ቀን የመጣባችሁ ቀን ጎረቤትም ዘመድም ብትሄዱ አይበለውና ቤት ዘግቶ አላስገባህም የሚል የገዛ ጎረቤት የገዛ ዘመድ ይመጣል። አይበል ክፉ ቀን ክፉንም አያረገው። ረሃብ ቢመጣ ለጋሽ የሚባሉት እጃቸውን ይሰበስባሉ።
መጽዋች የሚባሉት ክፎች ይሆናሉ። ክፉ ቀን ብዙዎችን ክፉ አድርጓቸዋል። ክፉ ቀን ክፉን ማያረገው ሊያስመካ የሚችል ልብ ተጥሎ የሚታመን የድንግል ማርያም ልጅ መድኃኔ ዓለም ነው። ክብር ምስጋና ለስሙ ይሁን። አለኝ የሚባል እርሱ ነው። ምትመኩበት ዘመድ አይኖራችሁ፣ ምትመኩበት ቤተሰብ አይኖራችሁ፣ ምትመኩበት አጋር አይኖራችሁ። ፍጹም ልንመካበት ካመናችሁ ከፈለጋችሁ ልብ ተጥሎ የሚታመን የድንግል ማርያም ልጅ ነው። ሰዎችን ተስፋ የሚያረጉ አፍረዋል። መጽሐፍ ነው የነገረን። አንተም ተስፋ የሚያረጉ አያፍሩም ነው ያለ መጽሐፍ። አባትን ተስፋ የሚያረጉ አላለንም። እናትን ተስፋ የሚያረጉ አላለንም። ባል ሚስትን፣ ሚስት ባሏን፣ አባት ልጅን፣ ልጅ አባትን አላለንም። ሰው ሰው ነው። የእምቦይ ካብ ነው ይናዳል። ሸምበቆ ነው ተተርቱሮ ይወጋል። ወይኔ ማለት እንጀምራለን። ውለታ ቢስ ሆንኩ፣ የኔ ውለታ እንዲህ ነው፣ የኔ አድራጎት እንዲህ ነው፣ እንዲህ ልከፈለኝ ይገባል፣ ሳምናቸው ካዱኝ፣ በጎሳ አረግላቸው እንዲያረጉኝ ማለት እንጀምራለን። እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም። እንዲሁ አንዱን ልንገራችሁና ወደ ትምህርት ልመለስ። ሕፃናት አባታቸው ቢመታቸው ተመልሰው የሚጽናኑ ከአባታቸው ጋር ነው። ተናዶ በኩርኩም አቅልጦት ልጁ ሲያለቅስ ከቆየ በኋላ አባት ንዴቱ በረድ ሲል ና እስኪ ምን የመተው ይላል አይደል? አባት ሕፃኑ እያለቀሰ ወደ ማን ይመለሳል? ወደ መተው ወደ አባቱ። እናንተም ማለት ነው መከራ ገጥሟችሁ፣ ችግር ገጥሟችሁ፣ ጸሎታችሁ ዘግይቶባችሁ፣ ተስፋ ቆርጣችሁ በደረሰባችሁ መከራ ከኔ ከመራቅ ይልቅ ወደ እኔ ቀርባችሁ ልጅ ወደ አባቱ ይሄዳል። መጀመሪያ ሲመተው ያለቅሳል አይደል? በኋላ ደግሞ ከአባቱ ቅፍ ይሄድና ሁለተኛ ያለቅሳል አባቱ ሲያባብለው። ችግር ገጠመኝ፣ መከራ ገጠመኝ፣ ስቃይ ገጠመኝ፣ ፈተና ገጠመኝ ብላችሁ ከኔ አትራቁ፣ ወደ እኔ ኑና አልቅሱ ማለት ነው። እየሰማችሁኝ ነው ወገኖቼ? እግዚአብሔር አባት ነው። በመከራ ውስጥ፣ በፈተና ውስጥ፣ በችግር ውስጥ አልፋችሁ በተስፋ መቁረጥ ውስጥ ወደ ኋላ ሸሽታችሁ የላችሁ። መፍትሄውን እንገራችሁ፣ ተመለሱና አልቅሱበት። ጌታዬ ሆይ እኔ ያልኩት ስላልሆነ የአንተን ፈቃድ መጠበቅ አቅቶኝ ወደ ኋላ እየተመለስኩ እንደ ሎጥ ሚስት እንደ ምናኬር ወደ ኋላዬ የተፈውትን ልልስ ሂጃለሁ፣ ልቤን መልሰው እያላችሁ ኑ አልቅሱበት። ወደ ኋላ እየሄድኩ ነው። ከመዘጌት የተነሳ ጸሎቴ ስላልተመለሰ በተስፋ መቁረጥ ውስጥ ነኝ። ጌታዬ ሆይ ልቤን አረጋጋው፣ ተስፋዬን ቀጥለው፣ ተመልሼ ወደ ኋላ ሄጄ ካንተ የምለይበት ዘመን በስቷል። መከራዎች፣ ፈተናዎች ወደ አንተ እንዳይለየኝ አድርገኝ ብላችሁ አልቅሱበት። ጸሎት ላይ እንባ ከተጨመረበት ሕያው እግዚአብሔር ምስክሬ ነው፣ እንባችሁ ይታበሳል፣ ጸሎታችሁ ይደርሳል። እኔ በጣም ብዙ ጊዜ ይገርመኛል። ትልቁ ስህተታችን ልንገራችሁ፣ ሰው ለእግዚአብሔር መንገር ያለበትን ለጓደኛው ይነግረዋል፣ ለጎረቤቱ ይነግራል፣ ለወዳጆች ይነግራል። ሰው ደግሞ ክፉ ነው። እናንተ ረስታችሁት ከዘነጋችሁት በኋላ ሊድን ያለው ቁስላችሁን እየገሸረቱ የትናንትናውን ሕመም ያስታውሷችኋል። እንደ እግዚአብሔር መንገር ያለባችሁን ለሰው አትናገሩ። እንዴ አሁን የዘንድሮ ሰው ለእግዚአብሔር መጸለይ አይችልም። ግቢው ደርሶ ምን ማለት እንዳለበት አያውቅም። ጓደኛው ጋር ግን ደውሎ እንዲህ ደረሰብኝ፣ እንዲህ ነገር ተፈጠረብኝ፣ እንዲህ ነገር አጣው ለማለት ግን ቅርብ ነን። ሰምቶ እንዲህ አይነት ጉድለት አለብህ፣ እንዲህ አይነት ማንነት አለብህ፣ እንዲህ አይነት ችግር አለብህ ብሎ ማይናገረው ለእግዚአብሔር ማትነግሩት ሁሉን ነገር ለሰው። እኔ ዘመናችን ያሳዝነኛል። እግዚአብሔር ምስክሬ ነው። ሁሉ ነገር እኮ ግልጥ ነው። አሁን ድብቅ ነገር አለን ወይ? በተለይ ወጣቱ ድሮ ሆዲያማውን ብቅል ያወጣዋል ነበር። የዘንድሮ ሰው የልቡን ችግር ፕሮፋይል ያወጣዋል ሆኗል። ሁላችን እኮ ተነባቢ ነን። በተለይ ሶሻል ሚዲያ ላይ ያለ ሰው ይገባዋል። አበበች ወይ እንትና ምን ሆና እንደዋለች ፕሮፋይሏ መግባት በቂ ነው። ከፍቶት ከዋለ ምን ጽፈው ጽሑፍ ፌስቡክ ላይ፣ ምን ፖስተው ፖስት ቲክቶክ ላይ ማንነታችን ይገልጣል። የአብዛኞቻችን ሂስትሪ ላይ ሲገባ የህይወት ውጣ ውረዳችን ሂስትራችን ይናገራል። ባልና ሚስት ቢጣሉ መፋታታቸውን ፌስቡካቸው፣ ቲክቶካቸው ይናገራል እኮ። የተካደን ሰው ማወቅ ይቻላል። ብገቡ ፕሮፋይሉ ይነግራቸዋል። ወንድ የካዳት ድሮስ ወንድን ከማመን ይላል አይደል? ሴት የካደችው ሴት እናንትን እንዲህ ናት ብሎ ይጽፋል። ተነባቢ መሆን አይደብርም?
ሁሉ ነገራችን አደባባይ። እንደው አንዳንድ ጊዜ ስውር እንበል እንጂ ሁሉ ነገራችን ግልጥ። እንዴ እከሌ ምን ሆነች? አንድ ችግር ገጠመን፣ ሩጠን ፕሮፋይል እንቀይራለን። ምን ጽፈው ነገር ጥሩ አይደለም፣ እንዲሁኝ ያለው ኧረ እከሌ ጋ ማን ተጣላ መባል ይጀምራል። ሰው ሩጥ ወዶ ከእግዚአብሔር ቤት ሄዶ ደጅን ዘግቶ ይጸለያል እንጂ አደባባይ ወጥቶ ፈተናዬን እወቁልኝ ሰው ካልሰማልኝ ማለት ኧረ ማምላክን ውርደት ነው፣ ነውር ነው። ማምላክ ተነባቢ መሆን አይደብርም? ሁሉ ነገራችን ግልጥልጥልጥልጥ አደባባይ፣ ስንጣላ አደባባይ፣ ስናፈቅር አደባባይ፣ ስትጸንሱ አደባባይ፣ ስትወልዱ አደባባይ። እኔ ይገርመኛል እርግዝናው ካልተገለጠ ከዛስ መውለዱ ገና አንጥኑ ትርትቆ አልተቆረጠም፣ ይህ ምናምኑ አይኑ ላይ አልከላም፣ ፖስት ለማድረግ ሩጫ። እንደው ዳኮር አሁን በቃ ስትተኙ ብቻ መፖሰት ነው የቀረው የብዙ ሰው። እንደዛው ማናየው ነገር ሲጣሉ እንደዛው ሲጋቡ እንደዛው። አንዳንድ ነገሮች እኮ ምስጢር ማድረግ አለብን። አደባባይ የወጡ ነገሮችን ሰይጣንም አለ፣ የሰይጣን ማደሪያ የሆኑ ሰዎች አሉ። ያን ትኩረት ወደ አደባባይ እየሳቡ መግለጥ የሚፈልጉ። እኛ የድንግል ማርያም ልጆች ነን። የማን ልጆች ነን? በሉ ስሟን ጥሩልኝ። የማን ልጆች ነን? ድንግል ማርያም መዝገበ ምስጢር ትባላለች። እስኪ መዝገበ ምስጢር በሉ። ኃያሉ መልአክ ቅዱስ ገብርኤል መጥቶ ትጸንሻለሽ አላት፣ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ፣ ትርጓሜውም እግዚአብሔር ከኛ ጋር ዋለልት ነው። ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ እግዚአብሔር ነው አላት። አምላክን ትወልጃለሽ ነው ያላት። ማንን ትወልጃለሽ? አምላክን ትወልጃለሽ ተብላ ድንግል ማርያምም ይላል ይህን ነገር በልቧ ዝም ብላ ትጠብቀው ነበር። እስኪ በሉ በልቧ በሉ ምን ብላ ትጠብቀው ነበር? ዝም ብላ። እንዴ ይገርማል። አምላክን አሁን ምናችን ነው የድንግል ማርያም ልጆች የሚያስብለን? ዝም አለች። አምላክን እኮ ነው ምላችሁ ጎበዝ። የሆነ ሰው ማውራት የጀመራችሁ ቀን ቤት እስክንሄድ እኮ እንታድፋለን አይደል ጎበዝ? ሁሉ ነገራችን ችኩል ነው። ሐዋርያው ጳውሎስ እንዲህ ይላል፣ በዛን ዘመን ያሉ ሰዎች የአምልኮት መልክ ያላቸው ኃይሉን የካዱ ችኩሎች ናቸው። ምኖች ናቸው? እስኪ ችኩሎች በሉ። ለመውደድ ችኩል፣ ሲዋደዱ እንደ መልአክ ብታያት ክንፍ የሌላት መልአክ ናት። ከአንድ ወር በኋላ ጠይቁት፣ አፈር ትብላ ስጋን የለበሰች ሰይጣን ናት ለማለት ፈጣን። እኔ ሰውን እንደ መልአክም አትውደዱ፣ እንደ ሰይጣንም አትጥሉ፣ እንደ ሰው ውደዱ። እንደምን አልኳችሁ? በቃ በሰውነት መዝኑ፣ ፍጻሜውን እዩ። ሩጣችሁ ያወራችሁት ሩጣችሁ ለማፈር ምክንያት ይሆናችኋል። ለዚህ ነው ቅዱስ መጽሐፍ ይትናዶ ለሰብእ ዘእንበለ ትራይ ተፍጻሜቱ፣ የሰውን መጨረሻ ሳታይ ምን አትበለው አታመስግነው። ትናንት ያመሰገንከውን በሌላ ቀን ስታመው ሰው ይታዘባል። ረጋ ማለት አለመቸኮል። እኛ እኮ ፈጣን ነን። ሁለት ቀን አውርተን በሶስተኛው ቀን ፍቅር ደፍቶን ምግብ ምንተው ሰዎች ነን አይደል? በተለይ ወጣቶች የሆነ ቀን ተዋውቀን የሆነ ቀን ትቸዋለሁ። ለማንኛውም የተረጋጋ ልቦና እግዚአብሔር ይድለን። እንደ እናታችን እንደ ድንግል ማርያም የዝምታን የመረጋጋትን የእሷ የጸጋ ልጆችንንና የድንግል ማርያም ለእርሷ የሰጠ እግዚአብሔር ሁሉን ቻይ ስለሆነ ለእኛም ይስጠን። ድንግል ማርያም እሷን ምንመስልበትን መረጋጋትን ለሁላችንም ትድለን። ልጅ አባቴ ሁሉን ይችላል ይላል ብዬ ነው የገባሁላችሁ። በአባቱ ይመካል። በማን ይመካል? እናንተም በእኔ ተመኩብኝ አለ እግዚአብሔር። እንደ ሕፃን ካልሆናችሁ የእግዚአብሔር መንግሥት አትወርሱም። የሦስተኛው የእግዚአብሔር መግቦት የአባትነት መግቦት ይባላል። የአባትነት መግቦች ለክርስቲያኖች የተለየ ነው። ከቃሉ ጋር ናችሁ? አዎ። በመጀመሪያ ገና በሕፃንነታችን በአባቶቻችን በካህናት ከመንፈስ ቅዱስ ከእግዚአብሔር ተወለድነ። ከዛስ ፍጹም ስጦታውን ሥጋውንና ደሙን ሰጠን። ከዛስ በሊቃውንት በመምህራኑ በዘማሪያኑ ቃል እግዚአብሔርን እየመገበ አሳደገን። በጋብቻችን ሥርዓተ ተክሊሉ ሲፈጸም ሥርዓተ ቁርባኑ ሲፈጸም በፍጹም ክብር በጋብቻችን የሚያምረውን ተክሊሉን አልብሶ ክብሩን ሰጥቶ ያሳድጋል። አያችሁ ልጅነት ክርስቲያን መሆን ክብር ነው። ክርስቲያን መሆን ስልጣን ነው። ለዚህ ነው ቅዱስ መጽሐፍ ምን ይላል? አባት ብለን የምንጠራበት የልጅነት መንፈስ ሰጠን። ልጅነት ስልጣን ነው ወገኖቼ። ልጅነት ምንድን ነው? እስኪ ስልጣን ነው በሉ። ልጅ በአባትና በእናት ንብረት ላይ አዛዥ ነው። የተቀጠረ ምንደኛ ከሆነ ደሞዙን ተቀብሎ ነው የሚሄድ እንጂ
በንብረት ላይ አዛዥ አይደለም፣ መብት የለው። ልጅ ከሆነ ግን የአባት የእናት ንብረቱን ይወርሳል። እግዚአብሔር ልጆቹ አደረገን፣ መንግስቱን እንወርሳለን። እየሰማችሁ ነው ወገኖች? የዘላለም ሕይወት ሰጠን፣ ልጆቹ ነን። እኛ ባሮቹ አይደለንም። ልጅ አደረገን። ልጅ ስልጣን አለው። የልጅነት ስልጣን ሰጠን። የምን ስልጣን? በማርያም ንገሩ። የምን ስልጣን? የልጅነት ስልጣን አለን። ክርስቲያንነት ስልጣን ነው። ለዚህ ነው የእግዚአብሔር ካህናቶች አደረግኳችሁ ይላል እኮ። ክርስቲያንነት ስልጣን ነው። እስኪ አንድ ያማትቡ። በስመ አብ በሉ፣ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንዲህ ስታማትብ እርኩስ መንፈስ እንደ ትቢያ የሚበን ነው። ክርስቲያን በመሆን ስናማትብ ሺህ በግራ ሺህ በቀኛችን እንደ ትቢያ ይበናል። ክብር ምስጋና ለአምላካችን ይሁን። ስልጣን የሰጠን እኛ ልጆቹ ነን። በዚህ ልታምኑ ይገባል ወገኖች። ስለዚህ እግዚአብሔር በአባትነት ይመግባል። ይኸውላችሁ በፈጣሪነት መግቦት ዓለምን በሙሉ ይመግባል፣ የሚያምኑትንም የማያምኑትንም። ፍጡር ፈጣሪውን ቢረሳ፣ ፈጣሪ ግን ፍጥረቱን ስለማይረሳ በፈጣሪነት መግቦት ሁሉን ይመግባል። በንጉስነት መግቦት ሁሉን ይመግባል። በአባትነት መግቦት ግን እኛ ክርስቲያኖችን እግዚአብሔር በልዩነት ይመግበናል ማለት ነው። ወደ ተነሳውበት ርዕስ ልመለስ። በዘመነ ክረምት ያሉ ገበሬዎች የአባትነት መግቦትን አምነው በፍጹም እምነት ውስጥ ነው መሬታቸውን አርሰው ጉልጓሏቸውን ጎልጉለው ከጎታ ያለውን ዘር አውጣው ለመዝራት ይወጣሉ። እንዲያው ምዘራው ጤፍ ባይበቅል ብሎ ይጠራጠራል። የት ጋ ነው የሚዘራው? ጭቃ ላይ እኮ ነው። የሚገርማችሁ ከተማ ላደጋችሁ ሰዎች ልንገራችሁ፣ መሬቱን ማጠቅጠቅ ይባላል። ወደ ላይ ከሆነ ስሩ ከፍ ብሎ እንዳይፈነገል እንዲጠብቅ ዘሩ ከመዘራት በፊትም ከተዘራ በኋላ መሬቱ ይጠቀጠቃል። ጭቃ ያለበት ቦታ ያቺ ድቃቅ ጤፍ በሞቴ ትዝ ይበላችሁ እስኪ። ያቺ ድቃቅ ጤፍ እዛ ጭቃ ውስጥ ገብታ ትበቅላለች ብሎ በፍጹም እምነት ውስጥ ጀርመን ውስጥ ያሉ ገበሬዎች ይላሉ፣ እኔ ሲሉ ነው የሰማሁ፣ እዛው ያላችሁ ታውቁታላችሁ። ሲዘሩ ከመንግስት ጋር ተፈራርመው ነው አሉ። መሬቴ ባያበቅል የመሬቱን ካሳ መንግስት ይሰጠኛል ብሎ ያገሬ ገበሬ ከቤቱ ያለችውን ብርግ አድርጎ ወስዶ ጭቃ ላይ ይጠራታል። አይ እግዚአብሔር ምን ሆነ አይልም። በፍጹም እምነት ወስዶ ጣል ያረጋታል። የሚያምኑት እግዚአብሔር ደግሞ ታማኝ ነው። ከቃሉ ጋር ናችሁ። ነግራችሁ ማውቅ አንድ ታሪክ አለኝ። ስለምወደው ደግሜ ልንገራችሁ። ገበሬው ነው ይባላል። መሬቱን አርሶ ጉልጓሎ ጎልጉሎ ዝናብ ሲጠብቅ ዝናቡ ቀረ። ምኑ ቀረ? ሰማዩን ቢያየው ከባድ ነው። የለም ደመናው አልዞረም፣ ዝናቡ የለም። ጨነቀው። በተለይ ገጠር ያደጋችሁ ታውቃላችሁ። ዛሬም ከተማ ገብታችሁ ዝናብ ሳይዘንብ ሲቀር ገጠር ያለው ቤተሰብ ያሳስበው ሰው አለ? መሬት ታርሶ ጉልጓሎ ተጎልጉሎ ዝናብ ቀረ። ምን ቀረ? ይሄ ሰው ልጆችን ይዞ ማዘን ጀመረ። ዝናብ የቀረበት ገበሬ ተኝቶ አይተኛም፣ ሲባተት ነው የሚያድር። የሚበላው ምግብ በአንጀት አይወርድለትም። መጨነቅ ነው የሚጀምር። ወደ እግዚአብሔር ቤት ሄዶ ሲያለቅስ አንድ ታላቅ በቅድስናቸው የሚታወቁ አባት አገኛቸው። አባቴ አለ። አቤት። ከኔ ይልቅ ለቅሶ ለእግዚአብሔር ቅርብ ነዎት፣ ለእግዚአብሔር ይንገሩልኝ። ዝናብ እንዲዘንብ ለማን ይንገሩልኝ? ለእግዚአብሔር ይንገሩልኝ። እሺ ብለውት ሄዱ። ያ ጻድቅ ሄዱ፣ እግዚአብሔርን ጠየቁት። አባቴ እግዚአብሔር መለሰልዎት አላቸው። በበነገቱ አዎን። ምን አለህ? ዝናብ አይዘንብም ብሎሃል አሉት። ማን ነው ያላቸው? እግዚአብሔር በሉኛ። ማን ነው ያላቸው? እግዚአብሔር። ይህ ገበሬ ደነገጠ። ይህ ገበሬ ውሃ በላው። ሰው ቢል አንተ እንዳልከው ነው እንዴ? አንተ ስላልክ የሚቀር ይመስላል ይባላል። ደነገጠ። በእንባ ሸለቆ ውስጥ ተይዞ አይኖቹ እንባ ሞልተው ወደ ቤቱ ሄደ። በበነገተው ተነስቶ ሚስቱን ዘሩን ያዥው አላት። ታውቃላችሁ ዘር እንዴት እንደሚኖር? ገና ህዳርና ታኅሳስ ላይ ነው ለዘር የሚሆነው የሚመረጥ። ወፍ ያልበላውን ዋግ ያልመታው ነው ለዘር የሚመረጥ አይደል? ጭስ የሚደርስበት ቦታ ከላይ ተሰቅላ ጭስ ሲጠጣ ነው የሚከርም ዘር። አይ ለዘር ያለው ጥንቃቄ ወገኖቼ፣ ምዘሩትን ምረጡ። ነገ የሚበቅለው የዘራችሁት ነው። ምዘሩትን ምረጡ። እና ዘሩን ይዞ ሚስቱን ይዞ ሊዘራ ወጣ። የት እንሂድ? ልዘራ። እንዴ በደረቅ አባን ጠይቃቸዋል? አዎ። ምን አሉ? ዝናብ ይዘንባል ነው አይዘንብም? ኧረ አይዘንብም ነው ያሉ።
ታዲያ እንዴት በደረቅ ትዘራለህ? ቤት ሙሉ ልጅ ሰጥቶኝ ምን ይብላ ብሎኝ ነው አለ። እስኪ በሉ በማርያም ቤት ሙሉ ልጅ ሰጥቶኝ በሉ ምን ይብላ ብሎኝ ነው። ዓለምን ሙሏት ያለ እርሱ ነው። ብዙ ተባዙ ያለ እሱ ነው። ላያኖረኝ ፈጥሮኛል ነይ ተነሽ አላት። በደረቅ ወስዶ መሬቱን ሲዘራው አለ። ማታ አምላኩን አምኖ መጥቶ ሲተኛ እጀ ሰፊ አይነ በጎ መድኃኔዓለም መጣ። ማርከፍከፍ ጀመረ። አረ ክብር ምስጋና ለስሙ። ገበሬው ተደሰተ። ጉርለቴን ያላየህ ክፍተቴን ያልተመለከትክ አንተ ፈጥረ ፍጥረትንም አትዘነጋ ቸር አባት ብሎ አምላኩን ሊያመሰግን ተነሳ። ወደ እግዚአብሔር ሄዶ ምስጋናውን ሊያደርስ በበነገታው ሲሄድ እኛ ጻድቅ ወደ እግዚአብሔር ሄዱ። ጌታዬ አቤት መዝነቡ ላይቀር ለምንድነው አይዘንብም ያልከኝ አለ። ጻድቁን እግዚአብሔር መለሰለት፣ እርግጥ አይዘንብም ብያለሁ፣ ሲያምነኝ ምን ላድርግ አለ። እስኪ በሉ በማርያም እግዚአብሔር እኮ ነው ሲያምነኝ ምን ላድርግ አለ። ሲያምነኝ ምን ላድርግ? እንደማይዘንብ ነግሬው አይዘንብም እየተባለ ምን ይብላ ብሎ በደረቅ ዘራ። ሲያምነኝ ታማኝ ነኝ አለ እግዚአብሔር። ለሚያምኑት እግዚአብሔር ቅርብ ነው። ምን እበላለሁ ሳይል ነገን ይጠብቃል በተስፋ። ክረምት ላይ ጭቃ አለ ይታገሳል። በምን? በተስፋ። ዝናቡን ይታገሳል። በምን? በተስፋ። ነገ ነሐሴ ላይ ገብሱ፣ ከዛ ድንቹ፣ ከዛ ምናምኑ እዛ እያሻተ ይመጣል፣ እሸቱ ይደርሳል ብሎ በምን ይጠብቃል? በተስፋ። በብሉይ ኪዳን የነበሩት ነቢያት በተስፋ የክርስቶስን መምጣት በተስፋ እንደጠበቁት፣ መከራውን እንደታገሱት፣ በኩላብ እንደተንጠለጠሉት፣ በመጋዝ እንደተተረተሩት፣ በድንጋይ እንደተወገሩት በብሉይ ኪዳን ምሳሌ በሆነው በክረምት ያለ ገበሬ ደግሞ ነገ የሚያገኘውን እሸት ነገ የሚያገኘውን ምርት እያሰበ በተስፋ ያለውን እየበተነ ይጠብቃል። ተስፋን የሰጠ እግዚአብሔር ደግሞ አያሳፍርም። አደርጋለሁ ያለውን ሳያደርግ፣ እሰጣለሁ ያለውን ሳይሰጥ፣ እሰራለሁ ያለውን ሳይሰራ አይቀርም እግዚአብሔር። ተስፋን የሰጠ ምን አይልም? አያሳፍርም። በተስፋ ለሚያምኑት ደግሞ እግዚአብሔር ታማኝ ነው። መጽሐፍ እንዲህ ይላል፣ በመከራ ጽኑ፣ በፈተና ታገሱ፣ በተስፋ ደስ ይበላችሁ። በምን ደስ ይበላችሁ? በተስፋ ደስ ይበላችሁ። ክርስቲያን እንደዛ ነው፣ በተስፋ የሚደሰት ነገ ላይ በሚያገኘው። አሁን ላይ ምንም አይኖረው። አሁን ላይ እጁ ገንዘብ የለም፣ የተቆጠረ ብር፣ የተጻፈ ርስት፣ የሚታይ ቁሳዊ አካል የለው። እግዚአብሔር ግን ነገ ይሰጠኛል ብሎ ማመን፣ በተስፋ ምን ማለት መደሰት። ትዳር የሌለው ቤት የሌለው ነገ ግን እግዚአብሔር እንደ ሰዎች ያደርገኛል። ልጅ ሰጥቶኝ እኔም እንደ ሴቶች በጀርባ ያዝላለሁ። ወንዱ ልጅ ኑሮኝ በጎኔ እጄ አጫዋች አገኛለሁ። ሀብት ንብረት አግኝቼ ከሰው ከመቀጠር ወጥቼ ራሴን እዛለሁ ብሎ በተስፋ መደሰት። እግዚአብሔር የተሻላለሁ ብሎ ማመን። እግዚአብሔር ነገ የተሻላለሁ። ክርስቲያን ነገን ብሩህ ነው ማድረግ ያለበት። ነገን በእግዚአብሔር ነው ማየት ያለበት። ነገን በአምላክ ነው ማየት ያለበት። ነገን ያለ እግዚአብሔር አትዩት። እስኪ በሉ ነገን ያለ ማን አንየው? ያለ እግዚአብሔር አንየው። አሁን ገንዘብ የለኝም፣ ጀመርኩት አልተሳካም፣ አሁን ነገሮቹ ለበውጡን የቀሩ ናቸው። ነገስ ብትሉ ጨለማ ነው የሚሆንባችሁ። በአሁን ነገን አትለኩት። በትናንትናም አትለኩት፣ በአሁንም ነገን አትለኩት። ልብ በሉ ምዕመናን፣ ነገን አሁን ባለንችው ነገን አትለኩት። ምን ማለት መሰላችሁ? አሁን 5000 ብር ደሞዝተኛ የሆነ ሰው በዚህ ደሞዝ ነው አሁን ትዳር ይዤ ልጅ ወልጄ ቤት ምመራው ለቀለብ ነው የሚኖረኝ ለቤት ኪራይ ብሎ ቢያስብ መውለድ ያምረዋል፣ ማግባት ያምረዋል። ጨለማ ነው የሚወላው፣ ተስፋ ነው የሚቆርጥ። ነገን ግን ብሩህ ማረግ። ኧረ ከመሬት ተነስቼ ያን ሁሉ የህይወት ውጣ ውረድ አልፌ እግዚአብሔር ለዚህ አድርሶኛል፣ ነገ ደግሞ የተሻላለው እግዚአብሔር ብሎ ማመን። ዛሬን ያደረሰኝ ነገን ያውቃል። አሁን ባለው ነገርም ነገን አትለኩት፣ ትናንትና ባለፈው ነገርም ነገን አትለኩት። በጣም የብዙ ሰው የጭንቀት ምንጭ ምን እንደሆነ ታውቃላችሁ? በትናንትና ነገን መለካት። ምን ማለት ነው? ትናንትና ነግጃለሁ፣ ከስሬያለሁ፣ ትዳርም ፍቅርም ጀምሬያለሁ፣ ፈርሶብኛል፣ የሆነ ሀገር ፕሮሰስ ጀምሬያለሁ፣ ተቋርጧል። ብቻ ብዙ ነገሮችን ሞካከሪያቸዋለሁ፣ ባጭር ቀርተዋል። ከዛስ ትናንትና እንዲያውናል፣ ነገም እኮ እንደዛው ነው ብሎ ማሰብ ማለት ነው። የጭንቀት ምንጩ ዋናው
በትናንትና ነገን መለካት ነው። ትናንትና ነግጃለሁ አላተረፍኩም፣ ነገም ብነግድ አላተርፍም። ትናንትና ስራ ጀምሬ ሞካክሬያለሁ ብዙ ስራ አላገኘሁም፣ ነገም አላገኝም። ትናንት አግብቼ ነበር ትዳሬ ፈርሷል፣ ነገም ባገባ ይፈርሳል። ትናንት ህይወት ጀምሬያለሁ እና ጥሩ አልነበረም፣ ፕሮሰስ ጀምሬያለሁ አልተሳካም፣ መሄድ የፈለኩበት ሀገር አልሄድኩም፣ ነገም ቢሄድ ያው ነው ብሎ በትናንት ነገን መለካት ከባድ ነው። ተስፈኛ እንሁን። ተስፋ ኃይል ነው። ተስፋ ጉልበት ነው። ተስፋ እንዴት ነገን የምናይበት መስታወት ተስፋ ይባላል። ለነገ መሸጋገሪያ ድልድያችን ተስፋ ይባላል። ሰው ያለ ምግብ ብዙ ቀን ይቆያል። ያለ ውሃ ብዙ ቀን ይቆያል። ያለ አየር 8 ደቂቃ ይቆያል አሉ። ሳይተነፍስ 8 ደቂቃ የመቆየት ቻንስ አለው። ያለ ተስፋ ግን ደቂቃዎች መቆየት አይችልም። አንዳንዴ አይታችኋል ጎበዝ፣ ጤነኛ ሰዎች ሐኪም ቤት ሄደው ይሄ ህመም አለብህ ሲባሉ ወዲያውኑ አቅም ክዷቸው ራሳቸውን ስተው የሞቱ ሰዎች አሉ። በሽተኛ የሆኑ ሰዎች ተስፋ እኮ ነው አቁሞ የሚሰደን ጎበዝ፣ እየሰማችሁ ነው? ተስፋ ጉልበት ነው። ኃይል አልቆ በተስፋ ይኖራል። ተስፋ የቆረጣችሁ ግን ከባድ ነገር አይደለም። ይሄን ስልክ በእጄ መያዝ አልችልም፣ ቁሞ መሄድ ያቅተዋል፣ መልፈስፈስ ይጀምራል። እንዴ መጽሐፍ ቅዱሳዊ ላርግላችሁ። በዮሐንስ ወንጌል ምዕራፍ 5 ላይ ያለውን ሰው ታውቁታላችሁ? ያን በሽተኛ አልጋ ላይ የተኛው በሽተኛው 38 ዓመት ምን አቆየው ካላችሁ፣ ተስፋ። የትኛው ተስፋ? ወቅቱ ዘመነ ብሉይ ነው። ሰውና እግዚአብሔር የተጣላበት፣ ሰውና መላእክት ሰማይና ምድር የተጣሉበት፣ ምሕረተ እግዚአብሔር የራቀበት ዘመን ነው። ግን እግዚአብሔር ቸር አባት ነው። ጠቅልሎ ምንም የማዳኛ ምክንያቶችን ቢዘጋ ሰው ተስፋ ይቆርጣል። ብዙ የማዳን ጥበብን እንዳይዘረጋ ደግሞ ወቅቱ ድነት ያልተፈጸመበት፣ እርቅ ያልተፈጸመበት ወቅት ነበርና ከሳምንት አንድ ቀን ቅዳሜ እግዚአብሔር መልአክ ይወርዳል። አዲስ ኪዳን ላይ ቀድሞ የገባ አይደለም፣ በእምነት የገባ። እስኪ በእምነት የገባ በሉ። ቀድሞ በገባ አይደለም፣ በትህትና በገባ። አንዳንድ ሰዎች መቅደም ይፈልጋል። ቁርባን ላይ የሚጋፉ ሰዎች ገጥሟቸው አያውቅም? እርጦ ለመቁረብ በተለይ እነሞ ይረፉ ማምላክን ከስጋው ደግሞ ፊት ሄዳችሁ መቋሚያችሁን እየዘረራችሁ ኤሬዲያ የማንም ልፍስፍስ መጥቶ ደብሩን ሞልቶት ተማሪ እየተጠራቀመ የሚሉ ሊቆርቡ እየሄዱ እኮ ነው። ሊያቆርቡ ልፍ ሲሏችሁ እየተሳደባችሁ በገቡ እናቶች እረፉ። ረጋ ብላችሁ ሁሉም ሰው ከሄደ በኋላ በትህትና ማትሄዱ። በአዲስ ኪዳን በብልጠት ድህነት የለም። አንዳንድ አባቶች አይጠፉም። ማንም ለማንም አትሰጸበላት ይላል፣ እንዳይመስልህ። በሙስና በአዲስ ኪዳን ድህነት የለም። በማመን ካገኛችሁ ጸበሉን አግኙት፣ ካላገኘ የተቀመጥክበትን አፈር አፍሰህ ወንድም አለ። አዲስ ኪዳን ላይ እምነት እንጂ ብልጠት የለም። በመቅደም ውስጥ አይደለም፣ በትህትና ነው። የብሉይ ኪዳን ድህነት እንደዛ ነበር። በመቅደም በምን አልኳችሁ? በመቅደም ሰው ስላለ ጉልበት ስላለ ሩጦ ነው የሚገባ። ሚድን አንድ ሰው ብቻ ነው። ከሳምንት አንድ ቀን መልአከ እግዚአብሔር መጥቶ ባህሩን ሲያናውጡ ዘሎ የገባ ዘመድ ያለው ወርውሮ ያገባዋል፣ የተንከባለለው ተንከባሎ ይገባል፣ አንድ ቀን ይድናል። ይህ በሽተኛ መጻጉዕ ስሙ አይደለም። በነገራችሁ ላይ መጻጉዕ ማለት በሽተኛ ማለት ነው። ይህ በሽተኛ ይደርሰኛል ብሎ ሄዶ ተሰለፈ። የዛሬ ሳምንት ሳይደርሰው ቀረ። ሳምንት አለፈውና ከዛ ወር ሞላው፣ አልዳነም፣ አልገባም፣ መግባት አልቻለም። ወር አለፈና ወር አልፎ 1 ዓመት ሞላ። ዓመት አልፎ ዓመት ሲሞላ 10 ዓመት ሆነ። ምን ሳይል ምን እያለ ነው? እየጠበቀ ምን ብሎ? አንድ ቀን ወደ የት እገባለሁ ብሎ ወደ ውሃው። እንዲህ እየጠበቀ 10 ዓመት 20 ዓመት 38 ዓመት ሙሉ ወረፋ እየጠበቀ ነው የቆየ። አሁን ይህ ሰው 38 ዓመት እንደማይድን በሽተኛ ሆኖ እንደሚቆይ ቢያውቅ ኑሮ በሕይወት ይቆይ ነበር? ሰው እስር ቤት ሲገባ ቀበቶ ለምን ነው የሚቀማው? እድሜ ፍታሽ የታሰረ ሰው ራሱን እንዳያጠፋ እኮ ነው። እና ትልቅ ነገር ነው። ሰውን የሚያኖሩ ጉልበት አይደለም፣ ሰውን የሚያኖረው ተስፋው ነው። ይሄ ሰው 38 ዓመት አንድ አልጋ ላይ እንደሚተኛ ቢያውቅ በገባ በሳምንቱ አልደረሰኝም ብሎ ወይ አንከባሎ ራሱን ፈትፍቶ ካልገው ጥሎ ወይ ታንቆ ይሞት ነበር። እንዳይሞት ምን አኖረው ካላችሁ ተስፋ በሉ። እስኪ ተስፋ በሉ። የትኛው ተስፋ? እድናለሁ አንድ ቀን ከውሃው ገባለሁ ብሎ ሲጠብቅ መድኃኔዓለም ከች አለለት። ክብር ምስጋና ለስሙ ይሁን። አያችሁ፣ በተስፋ ለሚጠብቁት እግዚአብሔር ይደርሳል። እግዚአብሔር አያረፍድም። ደረሰለት። ሩቅ ሆኖ አየው። እድሜው ከ40 በታች ከ30 በላይ ሆኖ አየው። ትርጓሜ ወንጌላችን ወይ እሱ ወስዶ ከባህሩ አስገብቶ ያስጠምቀኛል፣
ወይ ከሚከተለው አንዱን ይሰጠኛል ብሎ ትክ ብሎ ሲያየው ምን አለ? ጌታም ጠጋ ብሎ አነጋገረው ይላል። እንዲሁም ነዳያንን ስታገኙ ገንዘብ ወርውሮ ከመሄድ ጠጋ ብላችሁ ደህና አደራችሁ በሏቸው። እሺ እንዴት ነህ በሏቸው። እስኪ አውሯቸው፣ ቅርብ ሁኑላቸው። የሚያወራቸው የለም። በር ላይ ቆሞ ስታዩት እንጀራ ነው የፈልግ የሆነ ነገር ነው የፈልግ ብላችሁ ሰጣችሁ ለማባረር አትቸኩሉ። ከምድርና ዓለም ክርስቶስ ያየነው ያን ነው። ጠጋ ብሎ አዋራው። ጠጋ ብሎ ቢያወራው ሰው የለም። እንኳን 38 ዓመት አልጋ ላይ የተኛ አንድ ሳምንት ገላችሁን ባትታጠቡት ምን አይነት ጠረን እንዳለው ይገባችኋል አይደል ጎበዝ? እንኳን ያልተወለደ ያልተዘመደ ተኝቶ ማይንቀሳቀስበት የአካሉ እኮ ሰውነቱ ለአፍንጫ ይከረፋል፣ ጥሩ መዓዛ አይኖረውም። የኛ አባት መድኃኔ ዓለም ክርስቶስ ጠረናችን፣ መዓዛው፣ ክርፋታችን፣ ኃጢአታችን የማይጎረብጠው ያሳያል ወገኖቼ። እግዚአብሔር ኃጢአታችን፣ በደላችን የትኛውም ቢበዛ ፊቱን አያዞርም። ስትጸልዩ አሁን እኔ ስሰርቃ ያደርኩት፣ እኔ በዝሙት ምኖር፣ እኔ በኃጢአት ምኖር አሁን እግዚአብሔር እኔን ይሰማኛል አትበሉ። መጻጉዕን ቀርቦ ማውራቱ ጥሩ መዓዛ ሽታ በሌለበት የመጻጉዕን ክርፋት የበሽተኛውን አለመጸየፉ ዛሬ በአንተ በኃጢአት ደዌ በሽተኛ ብትሆን በደል ቢኖርብህ አልጸየፍም ሲለን ነው እግዚአብሔር። አይታዘብ ትዝብት አያውቅ። ቢታዘብ እግዚአብሔር በቀኝ የተሰቀለው ወንበዴን ይታዘብ ነበር አይደል? ወደ ግብፅ ሲሰደድ ሌባ ነበር። 30 ዓመት ሞልቶት ጌታ ምን ነበር ይሰው ሌባ። ጌታ ወደ ግብፅ ሲሰደድ ቢያንስ የ30 ዓመት ጎልማሳ ቢሆን ያ ሌባ የነበረው ማለት ነው። ጌታ ሲሰቀልም ሌባ ከነበረ ጌታ 30 ከሞላው 60 ዓመት ይሆነዋል። ዘመኑ በሙሉ በስርቆ ብዙ ሕፃናትን ያልወላጅ ብዙ ሴቶችን ያለባል ያስቀረ ቋንጃ ቆራጭ ሌባ መስቀል ላይ ሆኖ በሰማይ 3 በምድር 4 ታምራትን አይቶ አቤቱ በመንግስት በመጣ ጊዜ አስበኝ ሲል በእውነት አዳምን ቀድመ ገነት ትገባለህ ያለ ጌታ ፈያታዊ ዘየማን ያልታዘበ እግዚአብሔር አይታዘበንም። ይህን አርጋውን እኔን ይሰማኝ የኔ ጸሎት አሁን ወደሱ ያርጋል አትበሉት። እንዲያውም ልንገራችሁ ምሳሌ። አንድ አባት ከጎረምሳ ልጁና ከሕፃን ልጁ ከማውራት የቱን ነው የሚወድ? አቤት ሚኮላተፍ ልጁ ሚጣፍጥ አንደበቱን አባትየው ይናፍቀዋል። ቋንቋ ላውቅ ብሎ ድሩዬ ነኝ ብሎ ጸጉሩን እያፍተለተለ አሳብቆ ከተት አድርጎ መጸለይ ባይችል በቃ አንተ ታውቃለህ ብሎ ጸልዮት የሄደውን በአእምሮ ሕፃን የሆነውን እግዚአብሔር ይሰማል። የመጻጉዕን ያን በሽተኛ ጠጋ ብሎ አነጋገረው። ከዛስ ምን ትፈልጋለህ አለው። መዳን እንደሚፈልግ ፈቃዱን ሰጠው። አልጋን ተሸከም አለው። አንድ ምሳሌ ነግሬያችሁ ማለት ፈልጌ ምን ላይ ነው ተኝቶ ያገኘው? መጠመቂያው ዳር ነው። ያዳነው ግን በምኑ ነው? በቃሉ። ለምን? የለመነው ወደ የት እንዲገባ ነው? ወደ ውሃው መልአከ እግዚአብሔር ሲመጣ ባህሩ ሲናወጥ እንዲያስገባው ነው የለመነው። እግዚአብሔር ግን በጠበቀው መልክ ነው ያዳነው፣ ባልጠበቀበት መንገድ። ለምን ካላችሁ ልንገራችሁ። አንደኛ ማዳኑ እንዲገባው ነው፣ ውለታው እንዲገባው። በጥምቀት ፊድን 38 ዓመት ሙሉ ወረፋ ጠብቄ ባይደርሰኝ ነው የሚገርመኝ። ስለሚገባኝ ነው ሄዳልኩ ነው የሚል። እንዴ ይሄን ያህል ዋጋ ከፍዬ ትላላችሁ አይደል እናንተ? እንደው ይሄን ያህል የሆነ ገዳም እጭ 3 ወር ተቀመጥኩ ልፋቴን አይቶ አዳነኝ። ኧረ እባክህ እንደው በቸርነቱ አገዘ ይበሉ እስኪ። ድካሜን አይቶ ልፋቴን እንድንልበት እንድንመካ አይፈልግም እግዚአብሔር። አይ በጠበቀበት መንገድ ላይ ያገኘውን ጤሜዎስን ወደ ሰሊሆን ነው የላከው። ወንዝ ዳር የተገኘውን ግን እግዚአብሔር በቃሉ አዳነው። እንዳይመካበት የእግዚአብሔር ችሎታ እንዲገባው ስጦታው እንዲገባው። ትልልቅ አባቶች ይመጣሉ። ገዳም ዘግተው የኖሩት በብትን ነው የሚታወቁት። አረ ቅዱስ ፓትርያርኩ ሳይቀር የት ነው የሚድኑ? አይታችኋል። የሆነ ሰዓት አሜሪካ ሄደው ታክመው ሲመጡ ሰዎች አጉረመርሙ ነበር። ስንቱ ክርስቲያን በጸበል እየዳነ የኛ አባቶቻችን ሐኪም ቤት ይሄዳሉ ይላል አይደል? ትላላችሁ። ለምን እንደሆነ ልንገራችሁ። ከገዳም ያሉት አባቶች በጸሎታቸው ቢድኑ በጸሎት መመካት ይጀምራሉ። የኔ ጸሎተ ማርያም ከመሬት ጠብ አትልም። ይኸውልህ ጸበሏን እርጭት ሳረጋት እንደው ወዲያውኑ አፈፍዬ እኮ ነው የምነሳ እያሉ መመካት እንዳይጀምሩ ስንት ዓመት የጸለየውን ትልቅ ባህታዊ አንድ ዓለማዊ ዶክተር አንድ የወዲያ ዙር አንድ የወዲህ ዙር ያስብለዋል። ቸርነቴ ካልሆነ ያንተ ጸሎት የቱ ነው ብሎ እንዳይመካበት። ሰማችሁኝ?
ሀብታሞች ደግሞ አሉ። ሀብት ካለ በሰማይ መንገድ አለ ይባላል። እውነት ነው፣ በፕሌን ማለት ነው። እዚህ ያመመው አዲስ አበባ ያለው ወደ ህንድ ሀገር፣ እዛ ወደ አሜሪካ ይሄዳል። ከዛስ ሩጦ ሲያቅተው ተስፋ ሲቆርጥ ጸበል ይመጣል። ከቤተ ክርስቲያኑ ያሉ በጸሎታቸው እንዳይመኩ ወደ የት ያመጣቸዋል? ወደ ሐኪም ቤት። ሀብት ያለኝ እድሜ ለሀብት የሚሉት ሀብታሞችን ደግሞ ዶክተሩን አይተውት እማይድን በሽታ ተብለው ወደ የት ይመጣሉ? ወደ ጸበል። አቡነ ሐራ ድንግል ይታይብኝ ሕያው ምስክር ነው። ጸበሉ ላይ በጣም ብዙ ስራን የሰራች አሜሪካ ያለች ትሞቻለች ተብላ ቀን ተቆጥሮባት የነበረች ሴት ናት። ስንቶች ነው የሚድኑበት ሀገር ላይ ሆና አልድን ብላ መጣ ጻድቁ ጋር ሄዳነች። እንዳይንመካበት እግዚአብሔር ይፈልጋል። ወንዝ ዳር ያገኘውን መጻጉዕ ከመጠመቂያ ደጅ ነው የቆየ። ተጠመቅ ይባል በጥምቀት ፊድን አምላክ ረዳኝ አገዘኝ ከማለት ይልቅ ይህን ያህል ዓመት ጠብቄው ባልድን ምን ይገርማል እንዳይል በጥምቀት ሳይሆን በምን አዳ ነው? በቃሉ አዳ ነው። አሁን ወደ ታሪክ ልመለስ። መጻጉዕን 38 ዓመት አልጋ ላይ እንዲጠብቅ ያደረገው ምንድን ነው? ሳምንት ሲጠብቅ ሳምንቱ አልፎ ወሩ አልፎ ዓመታቱ ተቆጥሮ 38 ዓመት አንድ ቀን ይደርሰኛል ማለት። ስለዚህ በተስፋ መቁረጥ ውስጥ ከመያዝ በተስፋ አምላክን በማመን ውስጥ እንድንጠብቀው እግዚአብሔር ይርዳን። ተስፋ ከመቁረጥ እግዚአብሔር ይጠብቀን። ገበሬ ተስፈኛ ነው ብያችሁ ትምህርቴን ሰብሰብ አድርጌ ልጨርስላችሁ። ገበሬ ተስፈኛ ነው በሉ። አማኝ ነው። ስለ እምነት ነግሬያቸዋለሁ። ሳይጠራጠር ይጥላል። ተስፈኛ ነው። ተስፋ ስላለው ዝናውን አይሰቀቀውም። ጎንበስ ሲል ከላይ ዝናብ ይወርዳል፣ ከታች ጭቃ ባለበት ይጎለጉላል። ያን መከራ ሁሉ እንዲቋቋም ምን አደረገው ካላችሁ ተስፋው። ነገ ይሄ የዘራሁት በቅሎ አሽቶ እበላለሁ ብሎ በተስፋ ናይ በተስፋ መኖር እንድንችል እግዚአብሔር ይርዳል። ይኸውላችሁ ወገኖቼ፣ ጠላት ሀብት ንብረታችሁንም ይቀማችሁ፣ ጤናችሁንም ይውሰድባችሁ፣ ተስፋችሁን ግን እንዳይወስድባችሁ። ነገን ዝግ አታርጉት። ነገ በአምላካችሁ ብሩህ ይሁን። መጽሐፍ እንደነገረን በመከራ ጽኑ፣ በፈተና ታገሱ፣ በተስፋ ምን ይበላችሁ? ደስ ይበላችሁ። ገበሬ ተስፈኛ ነው። የነገን ደስታውን እያሰበ የአሁኑን መከራ በጸጋ ይቋቋማል። ርዕሳችን ምን ነበር? መብረቅን በሉ እስኪ ለዝናብ ምን አደረገ? ምልክት አደረገ። ዝናብ በሌለበት መብረቅ አለ? መብረቅ ካለ ምን አለ? ዝናብ አለ። ምልክቱ ነው አለ ቅዱስ መጽሐፍ። በነገራችሁ ላይ በዚህ በስነ ተፈጥሮ ውስጥ አጠቃላይ በነገራችሁ በእኛ ሕይወት ውስጥ የተያያዘ ነው። መብረቅ ለምን ይጠቅማል? ይጠቅማል አይጠቅምም? መብረቅ የሚባለው ልንገራችሁ። ዝናብ ያዘለ ደመና ይመጣና ደመናና ደመና ሲጋጭ ወተት ተገፍቶ ቅቤ እንደሚያወጣው አስታ ይባላል። እንጨትና እንጨት ሲፍተለተል ሰዓት እንደሚያወጣው ሁለቱ ሲጋጭ የሚያወጣው ብልጭታ መብረቅ ይባላል። ከብልጭታው ውስጥ የሚወጣው ድምፅ ደግሞ ምን ይባላል? ነጎድጓድ ይባላል። ደመናውና ደመናው ደግሞ አብሮ ተጋጭቶ እርጥቡ ደመናና ደረቁ ደመና ተጋጭቶ የሚያወጣው ድምፅ ጉርምርምታ ይባላል። መብረቅ ለምን ይጠቅማል ካላችሁኝ ወገኖች ስሙኝ። ያ ሲጋጭ የሚያወጣው ነጎድጓዱ ሲወጣ ታፍኖ የነበረው ደመና ነፋሱ እንዲነፍስ ያደርገዋል። መሬት እንድታበቅል ያረጋታል። አዝርት እጽዋቱ እንዲለመልሙ ያረጋቸው መብረቁ፣ የመብረቁ ድምፅ፣ የነጎድጓዱ ድምፅ ነው። እርኩሳት መናፍስት ይቀጡበታል። ክፉ ሰዎች ይቀሰፉበታል። እንስሳት ይወልዱበታል። በተለይ በሀገራችን የምትታወቀዋ ብርቅዬ እንስሳ ከሚባለው ማናት? ዋልያ። እቺ ዋልያ የምትባል እንስሳ ምጧ ይበረታል። ልትወልድ ግማሽ አካሉ አንገቱ ወጥቶ ወደ ጀርባው ያሉ አይወጣላትም። የሚገርማችሁ 4-5 ወር ሊፈጅ ይችላል። ሳር እየጋጠ ቅጠል እየቆረጠ ከሆዱ አይወጣም። ክረምት መጥቶ መብረቁ ብልጭ ባለ ሰዓት ደንግጣ ዱብ ታረጋለች። እንስሳው እንድትወልድ የሚያረጋት መብረቅ ነው። እኛን ለማስደንገጥ የሚመስለው ሰው አለ። የከተማ ልጅና የገጠር ልጆች ናቸው አሉ። ጥያቄ ጠየቃቸው አባትየው። ሚጣ አቤት፣ ዝናብ ለምን ይጠቅማል አሏት አሉ። የገጠሯ ልጅ ዝናብማ እሱ ካልዘነበ እጽዋት አይበቅል፣ አዝርቱ አይበቅል፣ ወንዞች አይፈሱ። ሰው እኮ የገጠር ሰው ቢኖር በዝናብ ነው አለች። ማናት እንዲህ አለች? የከተማዋ ልጅስ ዝናብ ለምን ይጠቅማል አንቺስ አላት። መብራት ለማጥፋት አለች አለ። እንደዛ ነው የምታውቅ። በተለይ ከባድ ነው አይደል? እንደ ዘንድሮ ሰው በሚያስፈልጋችሁ ሰዓት በተለይ ሴቶች ዝናብ ሲመጣ ጨለመው ሲመጣ ያስፈራል። ብቻችሁን በፈራችሁ ሰዓት ዝናብም ክፉ ነው። ዝናብ ወግ ሲል መብራት ጥሎልም ጨለማ ላይ ጥሎፍ እና ጥቅም የሌለው አይምሰላችሁ። ሌሎችም እንምጣ። አያችሁ ተፈጥሮ
የመብረቅ ተፈጥሮ እንዲህ ነው። ከዛስ ዝናብ እንዴት ይፈጠራል? እስኪ ልንገራችሁ። መጻሕፍት በነገሩን ዝናባት የሚቀዱት የት ነው? ውቅያኖስ ውስጥ እየተነነ ወደ ላይ ይሄዳል። ወደ ላይ እየተነነ ከሄደ በኋላ ከደመና ላይ የደመና ተፈጥሮ እንዴት ነው ካላችሁ ልንገራችሁ። ከደረቅ መሬት ደረቅ ጢስ ይወጣል። ከእርጥብ ባህር እርጥብ ጢስ ይወጣና አንድ ደመና ይሆናል። ከመሬት የሚወጣው ጢስና ከባህር የሚወጣው ጢስ ስንት ደመና ይሆናል? እስኪ አንድ ደመና በሉ። ከዛ በኋላ ደመናን የሚሸከም ንፋሱ ነው። ገጠር ያደጋችሁ አሁንም ይገባችኋል። ደመናው ሲሄድ አይታችሁ ታውቃላችሁ አይደል? የሚሄድ ንፋስ ስለሚሸከመው ነው። ተፈጥሮ እንደዛ ነው። የደመና ተፈጥሮ እንደዛ ነው። ደመና ነጭ ነው፣ ውሃ ነጭ ነው። ጠቁሮ የምታዩት ምኑ ነው? ውሃ የያዘው ደመና ላይ እንዳይፈስ እግዚአብሔር በነፋሳት ይሸከመዋል። በምን ይሸከመዋል? ጠቁሮ የምታዩት ንፋሱ ነው። የንፋስ መልኩ ይላል ቅዱስ ሄኖክ ጥቁር ነው። ደመና ነጭ ነው። ውሃ መልኩ ብሩህነት ነው። እርጡብነት፣ ቀዝቃዛነት ባህሪው ነው። ብሩህነት ነጭ ነው መልኩ። ተሸክሞ ዞት ይመጣል። ከዛስ እንዳይቀደድ ንፋስ ከታች ይሸከመዋል። ከዛ ይመጣል። እዩትማ ተፈጥሮ ነው ወገኖች። ዝናብ ሲመጣ መጀመሪያ ካፊያ ነው አይደል? ያርከፈክፋል። መሬቱን ጠርጎት እንዳይሄድ አቧራውን እንዳይወስደው ካለበት እንዲጠብቅ። አቤት እግዚአብሔር እኮ አምላክ ጠብ 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 ያረግና ይደበድበዋል። እንዳይናድ መሬት እንዳትታጠብ ከጠነከረ በኋላ ኃይለኛውን ዝናብ ያመጣል። እንደዚህ አድርጎ እግዚአብሔር ይመግበናል። እንዲህ ነው፣ ግሩም ነው። በክረምት እንዲህ ይመጣል። ዝናማት ሲዘንቡ እጽዋት ይበቅላሉ። እጽዋት ደግሞ ከኛ ህይወት ጋር ተመሳሳይ ናቸው። ከኛ ህይወት ስጋ ህይወታችን ጋር ማለት ነው። እንደ መብቀላቸው መወለዳችን ነው። እንደ መወለዳችን መብቀላቸው፣ እንደ መጎርመሳችን ማደጋቸው፣ እንደ ቅጣላቸው ሃይማኖታችን፣ እንደ ማፍራታቸው መውለዳችን፣ አንድም ፍሬ ትሩፋት መስራታችን፣ እንደ መድረቃቸው ማርጀታችን፣ እንደ መርገፋቸው መሞታችን። እጽዋት እንደሚበቅሉት እንወለዳለን፣ እንደሚያድጉት እናድጋለን፣ እንደሚያለበልሙት እንደ ቅጠሉ ሃይማኖት አለን እኛ። እንደ አበባው ምን ፍሬ ትሩፋት፣ እንደ ፍሬ መውለዳችን ፍሬ ትሩፋታችን፣ እንደ ማርጀታችን መድረቃቸው፣ እንደ መርገፋቸው መሞታችን። የእጽዋት ህይወት ከኛ ስጋ ህይወት ጋር፣ የመሬት ተፈጥሮ ከኛ ስጋ የስጋ ህይወት ተፈጥሮ ጋር ተመሳሳይ ነው። እኛ ምን አለን? የኛ ስጋ ተፈጥሮ እኛ ምን አለን? ስጋ። ሁለተኛው አጥንት በሉ። ሶስተኛው ጅማት፣ አራተኛው ፀጉር፣ አምስተኛው ደም። መሬትም 5 ነገሮች አሏት። አንደኛ እንደ ስጋችን አፈር አላት። እንደ ፀጉራችን ሳር አለ። እንደ ጅማታችን የዛፉ ስር የእጽዋቱ ስር አለ። እንደ አጥንታችን ድንጋይ። መሬቱን በቆፈራችሁት ምን አለው? ድንጋይ አለ አይደል? እንደ ደማችን ውሃ አለ። ውሃ በሌለበት ቦታ ላይ አፈሩ ስታዩት እየተናደ ነው የሚሄደው። ዛፍ ከሌለው ውሃ ከሌለው ድንጋይ በሌለበት ቦታ ተመልከቱት። ተንዶ ነው የሚሄድ። መሬት ጸንታ ያለችው በእነዚህ በ5 ነገሮችን። የመሬት ህይወት ከማን ህይወት ጋር ተመሳሳይ ነው? ከኛ የስጋ ህይወት ጋር ተመሳሳይ ነው። የእጽዋትን ተፈጥሮ በትንሹ ልበላችሁ። እጽዋት የተፈጠሩት ከ4ቱ ባህሪያት ነው። ሰው የተፈጠረው ከ4ቱ ባህሪያት እንደ ሰው ማለት ነው። ልብ በሉ። ከመሬት ስለተፈጠሩ አፈር ሲጎንፏቸው ሰፋ ብለው ይለመልማሉ አይደል? በዛውም ላይ ከደረቁ በኋላ ወደ ምንነት ነው የሚቀየሩ? ወደ አፈርነት ይቀየራሉ። ከውሃ ስለተፈጠሩ ውሃ ሲፈስባቸው ይበቅላሉ። በኋላ ካደጉ በኋላ ስቆርጧቸው ደም ወተት ይመስል ውሃ ነገር ይንጠበጠባቸዋል። ከነፋስ ስለተፈጠሩ በነፋሳት ያድጋሉ። ከእሳት ስለተፈጠሩ ገጠር ያደጋችሁ አስታም ይባላል። እንጨትና እንጨት ሲጋጭ እሳት ያወጣሉ። እኛን ነው ይመስሉ። ተፈጥሯቸው ተመሳሳይ ነው። በዘመነ ክረምት ቤተክርስቲያናችን የእኛን ህይወት በተለይ መዝሙረኛው ዳዊት የእግዚአብሔርን ቃል በየቀኑ የሚሰማ ወዘጎ ያነብ መዓልተ ወሌሊት እያለ እንተ ትውፍር ያበበ ጊዜ እያለ የእግዚአብሔርን ቃል በየዕለቱ የሚሰማ ይላል ከወንዝ ዳር እንደበቀለች ዕፅ ነው። አያችሁ እኛን በምን መስሎ ነገረን? በዕፅ። የኛ ምሳሌ ከእጽዋት ጋር እየመሰለ መጽሐፍ ይነግረናል። ብዙ ነገራችን ከሰው ስጋ ጋር ተመሳሳይ ስለሆኑ አያችሁ ተፈጥሯቸው ከኛ ሩቅ አይደሉም እጽዋት። እና በእጽዋት ላይ ቤተክርስቲያን ብዙ ታስተምራለች። በምን በአናታቸው ያፈሩ እጽዋት፣ በጎናቸው ያፈሩ፣ በእግራቸው ያፈሩ ምሳሌ አለው። በአናታቸው ያፈሩ ሰዎች የማን ምሳሌ ናቸው? በጎናቸው ያፈሩት አግብተው የሚወልዱ፣
መራራ የሚያፈሩ ሰዎች ኃጢአተኞች፣ ነገረኞች፣ ሐሚተኞች፣ ሾሃማ የሆኑ ሰዎች ፂመኞች፣ ጣፋጭ የሆኑትን ደግሞ በየዋሃን በአመስጋኞች በወደሽ ሰዎች ይመስላል። እጽዋትን ከኛ ነገር ጋር አብዝቶ ያገናኛል። ከዛ የሚገርማችሁ በፍትሐ ነገሥታችን ወደ ቤተ ክርስቲያን የሚገቡና ማይገቡ ተብሎ ደግሞ ይከፈላሉ። ለስለት የሚገቡ እንደነ ሎሚ እንደነ ወይን ጣፋጭነት ያላቸው ወደ ቤተ እግዚአብሔር የሚገቡ መዓዛቸው ጣፋጭ ሆኑ እጽዋት ወደ እግዚአብሔር ቤት ይገባሉ። ሾሃማ ነገር ከቤተ ክርስቲያን አይተከልም። እንደነ ዝግባ የሚለመልም የማይደርቅ ቅጠሉ የማይረግፍ ለብዙ ዘመን የሚቆይ እነ ጽድ ግቢ ውስጥ ይበቅላሉ። ለስለት የሚገቡ ማይገቡ ብላ በፍትሐ ነገሥታችን ገብቷል። ነጭ ሽንኩርት፣ ቀይ ሽንኩርት፣ ዱባ፣ ቅል እኒህ ስለት አይገቡ። ቤተ ክርስቲያን ቅጽር ውስጥም አይገቡም። ላያቸው በጎ መስሉ ውስጣቸው ብዙ የሚወጣ ፍሬ ያላቸው ነገሮች አይገቡም። ሽንኩርት ምንድነው? መዓዛው ጥሩ አይደለም። የሚባላ የሚቆጣቆጥ በክፉ ሰዎች በጨቅጫቃ ሰዎች ይመሰላል። የሚገቡና ማይገቡ ተብሎ ጽፏል። እና በዘመነ ክረምት ቤተክርስቲያናችን እንዲህ ያለች ታስተምረናለች። አንድ ዓመት በሁለት ከፍላ ቤተክርስቲያን ትነግረናለች። ክረምትና በጋ እነግራችኋለሁ። ሁለተኛ ምሳሌ ያለው ክረምትና በጋ ብላ ትመስላለች። ክረምት 3 ወር ነው፣ በጋ 9 ወር ነው። ብዙ በጋ ነው ክረምት። ክረምት የዚህ ዓለም ምሳሌ ነው። ክረምት አጭር እንደሆነ ሁሉ በዚህ ምድር የምንኖረው ለአጭር ዘመን ነው ማለት ነው። በጋ 9 ወር ሰፊ እንደሆነ ሁሉ በዛኛው ዓለም ከገቡ መውጣት ካገኙ ማጣት የሌለበት ማዘን መጨነቅ የሌለበት በሁለት ህብረ ጾታ ወንዱ የ30 ዓመት ሴቱ የ15 ዓመት ቆነጃጅቱንን አንድ አይነት አካል አንድ አይነት ቁመና አንድ አይነት ማንነት ይዘን ከመላእክት ጋር ሆነን ክርስቶስን እግዚአብሔርን በጸጋ ልብስን አምላክን ስናመሰግንበት ምንኖረው የዛኛው ዓለም ምሳሌ ነው። ክረምት አጭር እንደሆነ ሁሉ ይሄ ዓለም ምንድነው? በጋ ረጅም እንደሆነ ሁሉ በዛኛው ዓለም ምንድነው? ረጅም። በክረምት የሚበቅሉ እጽዋት አሉ፣ በበጋ የሚበቅሉ እጽዋት አሉ። ክረምት የሚመቻቸው እጽዋት አሉ፣ በጋ የሚመቻቸው እጽዋት አሉ። ክረምትም በጋ የሚመቻቸው እጽዋት አሉ። ክረምት ብቻ የሚመቻቸው በጋ የማይመቻቸው፣ በጋ ብቻ የሚመቻቸው ክረምት የማይመቻቸው እጽዋት አሉ። ክረምት የሚበቅሉ አሉ፣ በጋ የሚደርቁ። በክረምት ብዙ እጽዋት እንደሚለመልም ክረምትን የሚወዳት ብዙ ነው። የሥጋ ምቾትን የሥጋ ድሎትን መስረቅ መዘሞትን መጨፈርን መደነስን የማይወድ የለም። በጋ የዛኛው ዓለም ምሳሌ ነው። በበጋ ብዙ እጽዋት አይመቻቸው ማለት ነው። ለዛኛው ዓለም ራሳቸውን ያዘጋጁ፣ በሚታየው ዓለም ማይታየውን የለወጡ፣ ወንዶች ከሴት ርቀው ሴቶች ከወንድ ርቀው ገዳም የገቡት አማኞች ትንሾች ናቸው ማለት ነው። አሁን ይኸውላችሁ ክረምት የሚመቻቸው እጽዋት በዚህ ዓለማውያን ሰዎችን ይመስላል። በጋ ብቻ የሚመቻቸው መናንያንን ባህታውያንን ይመስላል። ሁለተኛውስ ክረምትም በጋም የሚመቻቸው እኒህን እጽዋቶች መድኃኔዓለም ያርገን። ክረምትም በጋ የሚመቻቸው ማለት በዚህ ዓለም ወልደው ከብደው የሚኖሩ፣ በዛኛው ዓለም ደግሞ የሚያኖራቸው ስጋው ደሙን የሚቀበሉ ንስሐ የሚገቡ ለድሃ የሚመጸውቱ ቤተክርስቲያንን የሚያገለግሉ ጧት ለኪዳን ማታ ለሰርክ የማይለዩ የሁለት ዓለም ኗሪ ይባላል። በሁለቱ ዓለም የለመለሙ ክረምት በተባለ በዚህ ዓለም ውስጥም እንደ ሰው ወልደው አግብተው ተጋብተው የሚኖሩ በዛኛው ዓለምን በጎ ሕይወትን የሚኖሩ ሰዎች ክረምት በጋን የማይደርቁ እጽዋትን ይመስላል። ክረምት ብቻ የሚመቻቸው ማለት ሆዳሞች፣ አጭበርባሪዎች፣ የሰማዩን የረሱ ግፈኞች፣ ሙሰኞች ናቸው። በዚህ ዓለምን ብቻ የሚኖሩ እግዚአብሔርን የረሱት ክረምት ብቻ የሚበቅሉ እጽዋትን ይመስላሉ። በጋ ብቻ የሚበቅሉ እጽዋቶች ደግሞ በምንም እችን ዓለም ሳይቀምሷት እንደማን እንደ ውድቁ አልዓዛር ከነዌ ደጅ የወደቀው እንዲሁ በዚህ ምድር ላይ አንድ ቀን ደስ ብሎት የማያውቀው በሰማይ መንግስት ግን የዘላለም የወረሰው የመጨረሻ መልእክቴ ነው። አንድ ዓመት ከ4 ይከፈላል። ዘመነ ክረምት፣ ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይ። ምን ማለት ነው በአማርኛ? የክረምት ወቅት፣ የመኸር ወቅት፣ የበጋ ወቅት ወይንም ደግሞ የበልግ ወቅት ማለት ነው። እኒህን በ4 ከፈለች። ዘመነ ክረምት የምትለው ላይ ዋታቸው ያለው ነው። የመኸር ወቅት የምትለው ደግሞ ይሄ ደግሞ የፍሬ ወቅት የአበባ ወቅት ነው። ዘመነ ጽጌ የሚመጣበት ነው። ዘመነ ሐጋይ የሚባለው ደረቅ ነው፣ ሰዓት ነው። ከላይ ሰዓት ይዘንባል፣ መሬቱ ከፍታል፣ ደረቅ ነው። ዘመነ ጸደይ የሚባለው የመሬት ወቅት ይባላል። ይሄ ደግሞ የበልግ ወቅት ነው። ምሳሌው ልንገራችሁ። 4ቱን ወቅት ቤተክርስቲያናችን በ4ቱ ወንጌላውያን ነገረችን፣ በማርቆስ፣ በሉቃስ፣ በዮሐንስና በማቴዎስ። ዘመነ ክረምትን በማርቆስ ወንጌሉን ሲጽፍ
የውሃ ጥምቀትን ጀምሮ ይነግረናል። የዮሐንስን ታሪክ አጥማቂ ነው፣ ከጥምቀት ይጀምራል። ማርቆስም ያመነ የተጠመቀ ይድናል እያለ አብዝቶ ይነግረናል። ስለዚህ የውሃ ወቅትን ዘመነ ክረምትን በማርቆስ ቀጠለ። ሉቃስ እሱ ደግሞ መስዋዕትነቱ ሉቃስን በምን በመኸር በጋ በቅዱስ ዮሐንስ በጋ ደረቅ ነው፣ እሳት ወቅት ነው። እሳት ደረቅ አዲስን የተናገረ ቀዳሚው ቃል በመጀመሪያ ቃል ነበር፣ ያ ቃልም እግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ እያለ ደረቅ የሆነውን ከአይምሮ በላይ ረቂቅ ከሕሊና በላይ ምጡቅ የሆነውን የእግዚአብሔር ቃል ይናገራልና ዮሐንስ በምን ይመሰላል? በበጋ። የመጨረሻው ማቴዎስ በምን ይመሰላል? በመሬት መሬታዊ ልደቱን የዳዊት ልጅ አብርሃም ልጅ ብሎ ምድራዊ ልደቱን ይናገራልና ማቴዎስ በምን ይመሰላል? በመሬት። ይህ መጋቢት ላይ ያለው የመሬት ወቅት ይባላል። ሽንኩርትና ድንች ገዝታችሁ ቤት ብታስቀምጡ በቅሎ ታገኙታላችሁ። ወቅቱ የመሬት ወቅት ስለሆነ ማለት ነው። ተደብቆ የቆዩት ፍሬዎች ሁሉ ዝናብ አጠብጠብ እንዳሉ በልጉም ያበልገው በመሬት ወቅት ነው። አንዱን ዓመት በዚህ ከፍላ ቤተክርስቲያን ታስተምረናለች። ዘመነ ክረምት ቤተክርስቲያናችን በብዙ እየመሰለች የምታስተምርበት፣ ከተፈጥሮ ጋር የምታስታርቅበት፣ የእግዚአብሔርን መግቦት የምትነግርበት፣ ለፍጥረት የሚጠቅመው ሁሉ የነገረችበት እና ዘመነ ክረምት በብሉይ ኪዳን ይመሰላል፣ በዘመነ ምጽአት ይመሰላል፣ በሌሎችን እየመሰለች ቤተክርስቲያናችን የምታስተምርበት ወቅት ነው። ይህን ፍጥረቱን የማይዘነጋበትን እንዴት አድርጎ እንደሚሰጠን የምናስታውስበት ወቅት ነው። በዚህ ክረምት ምን አድርገን እናክብረው ካላችሁኝ፣ ዝናቡ ዘንቦ ጎርፉን ይጠርጋል አይደል ወገኖች? እና ራሳችን በማንጻት ራሳችን ወደ ክርስቶስ በማምጣት አዲስ ዘመን ሲባል እኔ እጽዋቶች ይሄን ቅጠሉን አራግፈው ልብ በሉ ወገኖች፣ ቅጠሉን አራግፈው ፍሬን እዘው አዲሱን ዘመን እንደሚቀላቀሉት ቅጠል ከተባለ ሃይማኖታችንን አጠንክረን ወደ ፍሬ ትሩፋት ወደ ንስሐ እንደግ፣ ወደ ቅድስና እንደግ፣ ከነበረን ግብር እንተው። ክርስትና ቀስ በቀስ ማደግ ነው። አንዴ ደርሰን ጻድቅ አንሆንም። ጽድቅ አሁን ይጀመራል፣ ቅድስና ግን ሂደት ይፈልጋል። ስለዚህ ወገኖቼ በንስሐዋ እንታጠብ፣ ራሳችን ለእግዚአብሔር እናቅርበው። እጽዋቶች ሲለመልሙ እኛ ከጸጋ ተራቁተን ከእግዚአብሔር ርቀን አንድረቅ። እጽዋት ለምልመው አምሮባቸው አበባቸውን ነገ እንደሚያፈኩ ነፍሳችን ትለምልም፣ በኃጢአት አንድረቅ። ዝናብ የሆነው የአምላክ ቃል ይፍሰስብን እና ወገኖቼ ዕለተ ሞታችን ሃይማኖት ብቻ እንደያዝነን ነጠላ ተላብሰን አንድ ቀን እንቆርባለን እያለን ቀን ቀጠሮ እየቀጠርነን ስጋውን ሳንበላ አንድ ቀን ንስሐ እንገባለን ሲሳካልን እያለን በቀጠሮ እድሜያችን ጨርሰን ዕለተ ሞት እንዳይመጣብን እግዚአብሔር ለንስሐ ሞት ያብቃን። የመከረን ያስተማረን የቅዱሳን አምላክ እግዚአብሔር ክብር ምስጋና ይድረሰው።